ዓርብ ዕለት ምሽት ስለ መንፈሳዊ ተሐድሶ ከጌታ ቃል እያየን ነው ያመሸነው። ትናንትናም እንደዚሁ ቀጠልን። ዓርብ ምሽት በያዕቆብ ሕይወት ውስጥ እና በያዕቆብና በቤተሰቡ ሕይወት ውስጥ እግዚአብሔር ምን አይነት ተሐድሶ እንዳመጣ በጣም የሚያሳዝን ሲቹዌሽን ውስጥ ነበር ያዕቆብ ቤተሰብ እያለፈ ያለው። ግን ኪዳን ያለው ሕዝብ ነው፣ እግዚአብሔር የተናገረው ሕዝብ ነው። በቃ ክፉ ቀን አለ፣ ልክ ኢዮብን የገጠመው አይነት ክፉ ቀን ያላሰባችሁትን ያስደርጋል፣ ያላሰባችሁትን ያስብላል። በቃ ክፉ ቀንን ያዝልኝ ነው። ልክ ኢየሱስ ከክፉ አድነን እንጂ ብላችሁ ጸልዩ እንዳለው ነው ነገሩና ክፉ ቀን ማት ነገር ውስጥ ይከታል ሰውን። ግን ደግ አምላክ ደግሞ በሰማይ አለ፣ ክብር ለሱ ይሁን። ናሱ ይመጣል፣ በቃ ወደ ሰው ሕይወት ይመጣል። ያዕቆብ እንደዛ አዝኖ በጣም ልቡ ተሰብሮ በቃ ከልጆቹ ጋር እንኳን መስማማት አቅቶት ባለበት ሁኔታ ጌታ መጥቶ ነው ተነስተ ወደ ቤተል ውጣ አለው። ለካ ቤተል ማውጣት የሚችል አቅም በውስጡ ነበረ። እግዚአብሔር ሲመጣ ነገር ይስተካከላል። ክብር ለእግዚአብሔር ይሁን። እግዚአብሔር ያዕቆብንና ቤተሰቡን አደሰ። ትናንትና ምሽት ደግሞ በዘጸአት ምዕራፍ 32 33 34 ላይ የእስራኤል ሕዝብ ጉዞ ጀምሮ እያለ ሙሴ ከእግዚአብሔር ጋር ሊነጋገር ተራራ ላይ በወጣበት ሰዓት ወንድሙ አሮን እባክህ በፊታችን የሚሄዱ አማልክት ስራልን ሲሉት እሺ ያምጡ ብሎ ወርቃቸውን ከጆሮአቸው ወሰደ፣ በእሳት ውስጥ ከተተው፣ አቀለጠው፣ ጥጃ ሆኖ ወጣ። ከዛ ይሄ ነው ከግብጽ ያወጣችሁ ብሎ ሕዝቡን እንዴት መረን እንዳወጣ ዘጸአት 32 ላይ ስናይ ነበር። ከዛ እግዚአብሔር ነው የሚገርማችሁ ለተሐድሶ እኛ መታደስ ከምንፈልገው በላይ እግዚአብሔር እኛን በማደስ ደስ ይለዋል። ክብር ለጌታ ይሁን። እግዚአብሔር ነው ለሙሴ የጠቆመው እንጂ መቅጣት ይችል ነበር። እግዚአብሔር ለሙሴ የጠቆመው ለምንድን ነው? ጸልይ፣ ማልድ፣ ከዛ በኋላ እለመንሃለሁ እንደገና ሕዝቤን እመራለሁ ለማለት ነው። ክብር ለእግዚአብሔር ይሁን። እንደዚህ አይነት አምላክ ስላለን ሊያድሰን ሁልጊዜ ዝግጁ የሆነ አምላክ ስላለን በሱ ልንታመን ልንጓደድ ይገባናል ማለት ነው። ዛሬ ደግሞ በሌላ ክፍል ላይ እንደዚሁ እግዚአብሔር በእስራኤል ሕዝብና በተለይ አንድ ንጉሥ ያው እስራኤል ለሁለት ከተከፈለች በኋላ በሰሜኑና በደቡቡ እያሉ ነው የመጽሐፍ ቅዱስ ጸሐፊዎች የሚነግሩን። አንደኛ ነገሥት፣ ሁለተኛ ነገሥት፣ ዜና እነዚህ ስትመለከቱ እስራኤል ለሁለት ስትከፈል ታያላችሁ። በተለይ ይሄ የሰለሞን ልጅ ሮብዓም የሚባለው በጣም ማይሆን አመራር ሊመራ ሲነሳ ኢዮሮብዓም የሚባል ደግሞ ሰው ተነሳና 10ሩን ነገድ እኔ እመራለሁ። በእርግጥ ትንቢት ተነግሮለታል ለኢዮሮብዓም፣ እስራኤል ለሁለት ትከፈላለች፣ 10ሩን አንተ ትመራለህ ተብሏል። እና የሰለሞን በስጋ የወለደው ልጅ 2ቱን ነገድ፣ ኢዮሮብዓም ደግሞ 10ሩን ነገድ እየመሩ እስራኤል ለሁለት ተከፍላ ለብዙ ዘመናት ቆይታለች። በሰሜኑ የሚነግሱት ነገስታት በጣም ክፉዎች ነበሩ እና አክዓብን ጨምሮ ማለት ነው። አሁን አክዓብ የኤልዛቤል ባል በጣም ክፉ ንጉሥ ነው። ሚስት ሲያገባ ሚስት ብቻ ያገባ መስሎታል። ሲዶናውያን የሚያመልኩትን አምላክ በዓል የሚባለውን ጣዖት ይዛ ነበር ወደ ቤቱ የገባቸው። አሁን አንዳንድ ጊዜ ወጣቶቻችንን በጌታ ያልሆነን ሰው ዳግም ያልተወለደን ሰው ለጋብቻ አትምረጡ ስንል ምን ችግር አለው ይላሉ። ሰው ብቻውን አይደለም፣ ሰው የሚያመልከው ነገር አለ። የምታዩት ሰው ሁሉ አሁን የሚንቀሳቀስ ሰው ሁሉ ብቻውን አይደለም። አሁን እኛ ጌታ ከኔ ጋር ነው፣ አማኑኤል እግዚአብሔር ከኛ ጋር የሚባልበት ዘመንና ኪዳን ውስጥ ነው ያለነው። ጌታ ከኔ ጋር ነው እንደምንለው ሁሉ ጌታ ከነሱ ጋር ያልሆነ ዳግም ያልተወለዱ ሰዎች ሌላ ነገር ከነሱ ጋር እንዳለ ማወቅ ያስፈልጋል። ስለዚህ ኤልዛቤል ዝም ብላ የሆነች ሴትዮ መስለዋለች ለአክዓብ አይደለም። እናት አባቷ ቤት በዓል የሚባል ጣዖት ስታመልክ ስለኖረች ስትገባ ወደ አክዓብ ቤት አማልክቱን ይዛ ነው የገባቸው። ከዛስ ልቡን አዘነበለችው፣ ማምለክ ጀመረ። ይሄ በሰለሞንም የታየ ታሪክ ነው። ሰለሞን እግዚአብሔር የተገለጠለት ሰው ነው። በስተመጨረሻ ግን ከሚስቶቹ ብዛት የተነሳ ሚስቶቹ ብቻቸውን አልነበሩም፣ አማልክት ነበሯቸው የሚያመልኩት። ስለዚህ እነሱን እንዳመለከ እንደሰገደላቸው ሁሉ መጽሐፍ ቅዱስ ይነግረናል። እና እስራኤል ለሁለት ከተከፈለች በኋላ በሰሜኑ የሚነሱ ነገስታት አሉ፣ በደቡቡ የሚነሱ ነገስታት አሉ። አንዱ የመጣው ሪቫይቫል ወይንም አንዱ የመጣው ተሐድሶ ኢዮሳፍጥ የሚባል መሪ በሚመራበት ዘመን ነበረ። ኢዮሳፍጥ አባቱ አሳ ይባላል። በአባቱ ፋንታ ነው የነገሰው። ሁለት ነገር ነበር የሚመራው በይሁዳ ሆኖ ማለት ነው። አባቱ ጥሩ ነገር ለኢዮሳፍጥ አስተምሮታል። ካስተማረው ነገር አንዱ ምንድነው? አስጨናቂ ነገር ውስጥ ሲገባ ጮሆ መዳን ከአባቱ ተምሯል። ክብር ለእግዚአብሔር ይሁን። እንዳይመስላችሁ አሁን ልጆች ይኮርጃሉ ከወላጆቻቸው። የሚያዩትን ነገር በደንብ ነው የሚኮርጁት። አሳ አንድ ጊዜ ኢትዮጵያውያን ሊወጉት መጡ። ሊወጉት ሲመጡ ማዳንም በጥቂትም ሆነ በብዙ ማዳን የማይሳንህ እግዚአብሔር ይሄን የመጣብን ሰራዊት መቋቋም አንችልም እኛ እባክህ እርዳን ብሎ ጮኸ። እግዚአብሔርም ጠላቶቹን አባረረለት፣ ከጠላቶቹም አሳረፈው ይላል። ይሄንን ሲያይ ነው ያደገው ኢዮሳፍጥ።
እሱም በዘመኑ አስጨናቂ ነገር ውስጥ ሲገባ እንዴት ጮሆ እንደዳነና እንደገና ከዛም በኋላ በሌላ ጦርነት ውስጥ ደግሞ እግዚአብሔር እንዴት እንደደረሰለት እንዴት አይነት ሪቫይቫል እሱ በሚመራው ህዝብ መካከል እንደመጣ የሚናገር ክፍል አለ። እሱን ነው ሼር ማረጋችሁ። በዋናነት ሁለተኛ ዜና ምዕራፍ 17 18 19 20 ነው የምናየው። በዋናነት ግን የምናየው ምዕራፍ 20 ነው። 18 እና 20 በጣም ወሳኝ ሐሳቦች አሉት። ግን ከ17 ልጀምርላችሁ፣ ምክንያቱም መንገስ ጀመረ የሚለው 17 ላይ ስለሆነ 17 ላይ ምን አረጋ፣ 18 19 20 ላይ ምን አደረገ። 17 እና 19 አንዳንድ ነገር ነው ያደረገው በየምዕራፉ። ስለዚህ ቶሎ ነው የምናልፈው ሁለቱ ምዕራፎች። ምዕራፍ 18 እና ምዕራፍ 20 ላይ ግን ትልቅ ሌሰን ስላለ ቆም ብለን እሱን እናረጋለን ማለት ነው። መጽሐፍ ቅዱስ ከያዛችሁ ሁለተኛ ዜና ወይም መጽሐፈ ዜና መዋዕል ካልዕ ምዕራፍ 17 ጀምሮ እንደዚህ ይላል። ቁጥር 1 በእርሱም ፋንታ ልጁ ኢዮሳፍጥ ነገሰ ይላል። በማን ፋንታ? በአሳ ፋንታ። አሳ ማለት ይሄ ውሃ ውስጥ የሚዋኘው ሳይሆን የሰውየው ስም ስለሆነ ነው። አቶ አሳ ነበር የሚባሉት እንግዲህ እሳቸው። በእርሱም ፋንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤልም ላይ ጠነከረ ያለ ብርታቱን ይነግረናል። እዚህ ጋር ምንድነው ምዕራፍ 17 ላይ ያደረገው መሰላችሁ? በዋናነት ያደረገው ቁጥር 7 ላይ አለ። በነገሰም በሶስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን ቤን ኃይልን እያለ ይቀጥላል። ምንድነው የእንትን ሪፎርሜሽን ነው ያመጣው፣ የኤጁኬሽን። በተለይ ካህናቱ ህዝቡን የእግዚአብሔርን ሕግ ማስተማር አለባቸው የሚል ሙቭመንት አምጥቶ ነበረ። ታውቃላችሁ በየጊዜው ዛሬም ድረስ ማለት ነው አገር የሚመሩ ሰዎች አገር ሊመሩ ሲነሱ ቪዥን ይኖራቸዋል። በኔ ዘመን እንዲህ መደረግ አለበት ብለው ያንን ኢምፕሊሜንት ያደርጋሉ። ከተሳካላቸው ያሰቡት ሁሉ ይሆናል። አንዳንድ ጊዜ ግማሹን ሊያደርጉ ይችላሉ፣ አንዳንዱ 20% እንደዚህ ሊያደርጉ ይችላሉ። በደርግ ጊዜ በኔ እድሜ ያላችሁ እና ከኔ እድሜ በላይ ያላችሁ አሁን የማወራው ነገር በደንብ ይገባችኋል። ከዛ በታች እንኳን ያለ ሰው ብዙ ላይ ገባው ይችላል። በደርግ ጊዜ አገሪቱን ሲመሩ የነበሩት ኮሎኔል መንግስቱ ኃይለ ማርያም መሐይምነትን አጠፋለሁ የሚል አንድ ሙቭመንት አምጥተው ነበር። ምንድነው ያ አካሄዱ? ቢያንስ ማንበብና መጻፍ እንዲችሉ ሰዎች በተለያየ አጋጣሚ ወደ ትምህርት ቤት መሄድ ያልቻሉ፣ ወደ ዘመናዊ ትምህርት ማለት ነው፣ ወደ ቀለም ትምህርት መሄድ ያልቻሉ ሰዎች እናቶቻችን፣ አባቶቻችን፣ አንዳንድ ገጠርም ወጣትም ልጆችም ሆነው ወደ ትምህርት ቤት መሄድ ያልቻሉ ስለነበሩ ለነሱ የመሰረተ ትምህርት ዘመቻ ነው ራሱ በቃ የሚባል ተፈጠረና የ12ኛ ክፍል የሚጨርሱ ተማሪዎች እንደ ግዴታ መሰረተ ትምህርት ማስተማር ግዴታችን ነበር። እኔ ልክ 12ኛ ክፍል ስጨርስ መሰረተ ትምህርት ማስተማር ተገድጃለሁ። በቃ ይሄ በወቅቱ ያለ ግዳጅ ስለሆነ ማለት ነው። እና ሁሉም 12ኛ ክፍል የጨረሰ በሙሉ ያስተምራል። እና እኔ ድሮ እንደውም ከክፍለ ሀገር ነበር ሰው የሚመደበው። አዲስ አበባ የጨረሰ ጅማ ምናምን ሊደርሰው ይችላል። በእኛ ጊዜ ግን በየቦታው 12ኛ ክፍል የሚጨርሱ ስላሉ ሎጂስቲኩም እንትኑም ከባድ ስለሆነ መሰለኝ እዛው እኛ ያለንበት ከፍተኛ፣ ድሮ ከፍተኛ ነው የሚባለው፣ እኛ ያለንበት ከፍተኛ ግን ቀበሌው ይቀየርና ሌላ ቀበሌ እንድናስተምር እንደረጋል። እና እኔ የደረሰኝ ወደ ቀጨኔ አካባቢ ነበረ የደረሰኝ ቀበሌ። እና መጀመሪያ አስተማሪ ሆንኩኝ። ማታ ነው ትምህርቱ። መንግስት ትምህርት ቤት ውስጥ ነው ብዙ ጊዜ የሚሰጠው ትምህርቱ። ስለዚህ ማታ አስተምራለሁ። ሁ እንደዚህ ያልኩኝ አስተምራለሁ። ቁጥር አስተምራለሁ። 1 ሲደመር 1 እንደዚህ ቀለል ያሉ መሰረታዊ የሚባሉት ትምህርቶች እናስተምራለን። በኋላ ተማሪዎች ይቀራሉ በተለያየ ምክንያት። ሲቀሩ አሳሽ የሚባል ደግሞ አለ፣ የሚያስስ። በነጋታው ጠዋት የአቴንዳንስ የቀሩትን ሊስት ይዞ ትየንትና ለምን ቀሩ እያንኳኳን ቤት ቁጥራቸውን ስለምናቅ እየሄድን አቶ እንትና ለምን ቀሩ እያልን እንደዚህ እንጠይቃለን። ከዛ እኔ አሳሽ ተመደብኩኝ እንደገና ከአስተማሪነት። እና ጠዋት እነሳለሁ፣ ሄዳለሁ እዛ ትምህርት ቤት። ከዛ ሊስት ይሰጠኛል። ትየንትና አልመጡም፣ አቶ እንትና አልመጡም፣ እንትና አልመጡም። ኦኬ 6 ሊስት ይዝና በቤት ቁጥራቸው እየሄድኩ አንኳኳለሁ። ኳኳኳ ማነው ይላል። እኔ ነኝ ክፈቱ። ማነህ አንተ? ክፈቱ ማማ መሰረተ ትምህርት አስተማሪዎት ነኝ። ልጄ መጣ። እሺ ይከፍታል። እማማ ለምን ቀሩ ትናንትና? እንደው ይገርማል ያንተና ልጅ ሞቶ እባክህ እንደው ቀብር ሄጄ ደግሞ ፀሐዩን በረታ እኮ በቃ እንደው ደካከመኝ እንደው እባክህ ናስቲ ግባ።
እሺ እገባለሁ። ጎረምሳ ነኝ እንግዲህ በዛ ሰዓት 18 ዓመቴ ነው። ና እስቲ ግባ፣ ና እስቲ ሻይ ያፈሉልኛል፣ ፍርፍር ይሰጡኛል። ገተም አድርጌ በልቼ በሉ እንዳይቀሩ ሁለተኛ ምናምን ብዬ እወጣለሁ። ከዛስ አስተማሪ አልሆንም አልኩኝ። ለምን አሳሽ ይሻለኛል አልኩ። እንዲህ ያው ሁሉ ፍርፍር እና አንዳንዴ አሁን በቀጨኔ በኩል ሳልፍ እፍር እላለሁ። ማለት የብዙ ሰው የፍርፍር ዕዳ አለብኝ። በቃ እበላ ነበር እየሄድኩ ፍርፍር ይሰጡኛል፣ ሻይ ይሰጡኛል። እንደዚህ ያው ደግ ነው ታውቃላችሁ ህዝባችን። እና በቃ እንደዚህ ነበር የምናሳልፈው። ለምንድን ነው ይሄን የምነግራችሁ? የመሰረተ ትምህርት ዘመቻ ምንም የሚረሳ አይደለም። በቃ በጣም ያመጣውም ኢምፓክት ቀላል አይደለም። በፈረም የማይችሉ እናቶች ፈርመዋል። በጣት እንደዚህ ኮፒ እንትን ላይ አድርገው ከመፈረም ምናምን በደንብ ፈርመዋል ምናምን። ከዛ ተነስተው ትልቅ ደረጃ የደረሱ በትምህርት ማለት ነው ትልቅ ደረጃ የደረሱ ሰዎች አግኝቼ አውቃለሁኝ። በቅርብ ራሱ አግኝቼ አውቃለሁኝ። እኔ እኮ እንደናንተ የኔታ ጋር ሄጄ አንደኛ ሁለተኛ ምናምን ይሄ ኬጂ ምናምን የለም ከመሰረተ ትምህርት ነው እዚህ የደረስኩት ያሉኝ በጣም ትልልቅ ደረጃ ላይ ያሉ የተማሩ ሰዎች አግኝቼ አውቃለሁኝ። እና ምንድነው ልክ ኢዮሳፍጥም የኤጁኬሽን እንትን ነው ለውጥ ነው ያመጣው። ይሄ ራሱ ሪፎርሜሽን ነው። የሚገርማችሁ በቃ ካህናቱ ማስተማር አለባችሁ፣ ህዝቡ የእግዚአብሔርን ቃል ማወቅ አለበት ብሎ ሲያስተምር እናያለን። አሁን ቅድም ፓስተር መልኬ ሲናገር ነው ተሐድሶ ማለት ወደ ኦሪጂናል ነገሩ መምጣት ነው፣ ወደ ቃሉ መምጣት ነው፣ ወደ እግዚአብሔር ሐሳብ መምጣት ነው። በባይብል ስተዲያችን፣ በጸሎት ህይወታችን፣ በግል በፋሚሊ በዚህ ሁሉ ውስጥ ነው የሚመነዘረው ሲል ነበር። እውነት ነው፣ እንደዛ ነው። ስለዚህ ምዕራፍ 17 ይሄንን ያደረገው በቃ ቁጥር 9ን ብቻ አንብቤ ላልፈው ነው። እነሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር ይላል። ወደ ይሁዳም ከተሞች ሁሉ ሄደው ህዝቡን ያስተምሩ ነበር። ይሄ የኢጁኬሽን ሪቫይቫል ወይንም ተሐድሶ ነበረ ኢዮሳፍጥ ያመጣው። ምዕራፍ 18 ልገባ ነው። ምክንያቱም የሰራው ስራ አንድ ዋና ስራ ይሄ ስለሆነ ይሄ አንዱ የተሐድሶ ፓርቱ ነበረ የዚህ ሰው አገልግሎት ማለት ነው። ምዕራፍ 18 ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው ይላል። ደስ ነው ያለኝ። አገር የሚመራ ሰው ወይም ቤተክርስቲያን የሚመራ ሰው ፋሚሊ የሚመራ ሰው ብዙ ክብርና ብዙ ብልጥግና ሲኖረው ነገር ይቀልለታል። ጥሩ ነው። ይሄ እግዚአብሔር ብሌሲንግ ነው። እግዚአብሔር ነው እንደዚህ አይነት በረከት የሚሰጠው። ደስ ይላል በጣም። እጥረት ደስ አይልም። አሁን ለምሳሌ ወላጅ ልጆቹን ክረምት ላይ ረፍት አርፈው ልክ እንደዚህ አሁን ይሄ ሰመር ነው እንግዲህ በአገራችንም ክረምት ላይ አርፎ ልክ መስከረም ላይ ትምህርት ሊጀመር ሲል የዚህ ዓመት የትምህርት ቤት ክፍያ ጨምሯል፣ ደብተር ጨምሯል፣ ቦርሳ ጨምሯል፣ እንትን ጨምሯል ሲባል ወላጅ አፎርድ ማድረግ ካቃተው እንዴት እንደሚጨነቅ እናውቃለን። ልክ ፋሚሊ የሚመራ ቤተክርስቲያን የሚመራ አገር የሚመራ ሰው ብዙ ብልጥግናና ብዙ ክብር ቢኖረው ነገር በቀላሉ ፍሎ ያደርግለታል። ይሄ ትልቅ የእግዚአብሔር እጅ ሲመጣ የሚሆን ነገር ነው። ይሄው ኢዮሳፍጥ ምን ሆነ ይላል? ብዙ ብልጥግናና ክብር ነበረው ይልና ለአክዓብም ጋብቻ ሆነ ይላል። በኢየሱስ ክርስቶስ ስም የሚያስብል ነው። ምን ሲሆን ከአክዓብ ጋር በጋብቻ ተዛመደ? አክዓብ እኮ የኤልዛቤል ባል ነው። ኤልዛቤል እኮ ሲዶናዊት ናት። ሲዶናውያን ደግሞ ጣዖት አምላኪ ናቸው። ምን ነው ምን ነካው? እንዴት የጋብቻ ዝምድና ውስጥ ይገባል ይሄ ሰው? የጋብቻ ዝምድና መጠያየቅ አለው። ገብቷችኋል? መጎብኘት አለ። እሱም ይሄዳል ሰማሪያ፣ ያም ይሁዳ ሊመጣ ይችላል። እና ይሄ የጋብቻ ዝምድናው ያመጣበትን ጣጣና እግዚአብሔር እንዴት ከጉድ እንዳተረፈው ስመለከት ጌታ ሆይ ከክፉ ጠብቀኝ ነው የሚያስብለው። ለአክዓብም ጋብቻ ሆነ ይላል። ከጥቂት ዓመት በኋላም ወደ አክዓብ ወደ ሰማሪያ ወረደ። አያችሁ፣ የጋብቻ ዝምድና መጠያየቅ አለው። ስለዚህ ሊጠይቀው ተነሳ። ሰማሪያ ሄደ። ሰማሪያ ማለት የ10 ነገድ ዋና ከተማ ያለበት ነው። ይሁዳ ደግሞ ታች ኢየሩሳሌም ነው ዋና ከተማው። እሱ ደግሞ ታች ነው እየገዛ ያለው። ስለዚህ ከአክዓብ እንግዲህ ልጅ ድሮለት ይሁን የሱ ልጅ ለሱ ልጅ ሰጥቶ ይሁን እንግዲህ ብቻ የጋብቻ ዝምድና አላቸው። እንደዛ ነው የሚናገረው። ጋብቻ ሆነ ነው የሚለው። ሊጠይቀው ወደዛ ወረደ ይላል። አክዓብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎችን አረደ። ከእርሱም ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው ይላል። እያችሁ ይሉኝታ ውስጥ ላይ ከተው ማለት ነው። ያው የጋብቻ ዝምድና አለን ታውቃለህ? አዎ አውቃለሁ። ያው አንተ ማለት እኔ ነኝ። አዎ ልክ ነው። ያንተ ቤተሰብ ማለት የኔ ቤተሰብ ነው። አዎ ያንተ ሕዝብ ማለት የኔ ሕዝብ ነው። አዎ ወደ ሬማት ዘገለዓድ ለጦርነት እወጣለሁ፣ አብረኸኝ ትወጣለህ ብሎ አባበለው ይላል። ማይሆን ዲል ውስጥ ነው የገባው ኢዮሳፍጥ። ቁጥር 3
የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገለዓድ ትሄዳለህን አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም እንደ ሕዝብህ ናቸው፣ በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት። ኧረ አይባልም። ኧረ ኢዮሳፍጥ ምን ነካው? ምን አግብቶት? ያልተላከውን ጦርነት ለምንድን ነው የሚዋጋው? ወደ ሬማት ዘገለዓድ ሄዶ መዋጋት የማን ስራ ነው? የአክዓብ ስራ ነው። ጸቡ የማን ነው? የአክዓብ ነው። ኢዮሳፍጥ አያገባውም። ገና ለገና የጋብቻ ዝምድና ስላለው ብቻ ተነስቶ እዚህ ጦርነት ውስጥ መግባት አለበት? የለበትም። ይሉኝታ። ይሄ ምን አስተማረህ በሉኝ። ይሉኝታ የኛ ያበሾች ብቻ ይመስለኝ ነበር። ለካ አይደለም። ይሄው ኢዮሳፍጥም በይሉኝታ እዚህ ጦርነት ውስጥ ሲገባ ተመልከቱ። ቁጥር 4 ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። ምን ማለት መሰላችሁ? እኔ በሀገሬ ነው እያለ ያለው። እኔ በሀገሬ ጦርነት አይደለም ቀላል የምትባል ነገር እንኳን ወስኜ ስወጣ እግዚአብሔር ሆይ ምን ትላለህ ተብሎ ተጠይቆ ነው የሚወጣው። በሰማርያ እንደዚህ አይነት ልምድ የላችሁም አለው። ዳዊት ለጦርነት ሲወጣ ጸልዮ አይደለም የሚወጣው። እግዚአብሔር ሆይ ልውጣን ይላል። ውጣ ሲለው ድል ይከናወናል። አትውጣ ካለው ደግሞ በቃ ይቀራል ማለት ነው። ስለዚህ እነ ዳዊትን ገድል ሲሰማ እነ አሳ አባቱ ለጦርነት ሲወጡ እንዲህ አይነት ታሪክ ስላላቸው ይህን ስለሚያውቅ እኛ በሀገራችን በኢየሩሳሌም ስንኖር በይሁዳ ዝም ብሎ አይወጣም። ምሪት የሚባል ነገር አለ። ጌታ ሆይ ምን ትላለህ ብለን ነው የምንወስነውን ውሳኔ ስንወስን። ይሄ ደግሞ ሲሪየስ ውሳኔ ነው። ለምን? ህይወት ማጣትም አላ፣ ህዝብ ማስጨረስም አላ። ጦርነት ቀላል ነገር አይደለም። እንደው ትጠይቃለህ ለመሆኑ አምላክ የእግዚአብሔር ቃል የሚባል ነገር አለ ብሎ ሲጠይቀው የገረመኝ ነገር አረ እንደዚህ አይነት ነገር የለም ሊል መሰላችሁ አክዓብ? አዎ ጠይቃለሁ አለ እሱ። ምን? ቁጥር 5 የእስራኤልም ንጉሥ ነቢያቱን 400 ሰዎች ሰብስቦ እኔ ይሄ ሰውዬ ከ400 ጋር ያያያዘው ምንድን ነው ያልኩት። አሁን በኤልያስ ዘመን 450 ምን ተደርጎበታል? ታርዶበታል። እንደገና ሰበሰበ ማለት ነው። እንግዲህ ሰውዬ 400 አሉኝ ይላል። የፈሪ በትር ብዙ ነው የሚባለው ለዚህ ነው። ይወላችሁ የፈሪ በትር ብዙ ነው አታውቁም? ጀግና አንድ ነው የሚይዘው። ለምን? ከመታሁት በአንዱ መታዋለሁ። ፈሪስ በዚህ ብስተው በዚህ ብስተው በዚህ ካቃተኝ በዚህ ብሎ የፈሪ በትር በጣም ብዙ ነው። አሁን ይሄ አክዓብ የሚባለው ንጉሥ አንድ ነቢይ ከሆነ አንድ ይበቃዋል። ግን ስለማይተማመንባቸው 400 አስቀምጦ በአንድ አፍ 400ዎቹም ልውጣን ሲል ውጣ ይሉታል። ሊያስገድሉት እኮ። አክዓብ የሞተው በዚህ ጦርነት ነው። የሚገርማቸው እዚህ ጦርነት ላይ ነው የሞተው። ኖሮ የሞተው እዚህ ጦርነት ላይ ነው። ኧረ አሉኝ ይጠይቃለሁ አለ። በለዓም የሚባለው ጠንቋይ አስማተኛ ሲጋበዝ ምንድን ነው ያለው? ባላቅ የሚባል ንጉሥ ጠርቶሃል፣ በሞዓብ የሚኖር ትመጣለታለህ እንድትረግምለት ሲባል እስቲ አማልክቶችን ልጠይቅ አለ። እኔ ምን ማለት እንደሆነ ታውቃላችሁ? እኛ ለአገልግሎት ስንጠየቅ ልጸልይበት ወይ እንደምንለው እኮ ካውንተር ፊት ወይንም ይሄ ጤነኛ የእግዚአብሔር አሰራር እንዳለ ሁሉ ጤነኛ ያልሆነውም አሰራር ኮፒ ነው የሚያደርገው። ሁልጊዜ ይኮርጃል። ልክ አሁን እነ ዳዊት ለጦርነት ሊወጡ ሲሉ እግዚአብሔርን እንደሚጠይቁት ለካ እነዚህ እነ አክዓብም የሚጠይቋቸው ሐሰተኛ ነቢያቶች አሏቸው። 400 አሉት። ይሄ ሰውዬ አሉኝ አለ እና እነሱን ሰብስቦ ይላል ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። አቤት ውሸት! የሚሞትበት ጦርነት እኮ ነው ውጣ የሚሉት። ክፉዎች ናቸው። ለሆዳቸው ብቻ ነው የሚኖሩት ሐሰተኛ ነቢያቶች። አሁን የሰሙ ይመስላሉ እነዚህ ሰዎች በዚህ ጦርነት የሚያሸንፍ ምናምን። ኖ መሸነፊያው ነው ይሄ ጦርነት። ውጣ፣ ታሸንፋለህ፣ ትከናወናለህ። በአንድ አፍ ቢያንስ እንደው 300 ውጣ፣ 100 እንኳን አትውጣ አይሉም እንዴ? 400ዎቹም አንድ አይነት ውጣ አሉት። ቁጥር 6 ኢዮሳፍጥ ግን ይላል አላማረውም። ታውቃላችሁ 400ም ሲንቀሸቀሹ እንዲህ አይነት ቀጭቃዣ ነብይ አይቶ አያውቅም መሰለኝ። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔር ነብይ የሆነ ሌላ በዚህ አይገኝምን አለ። ምን ማለት ነው? የነዚህ አልጣመኝም ማለት እኮ። እንግዲህ 400 ናቸው ለብዛት ከሆነ ተመልከቱ። 400ም በአንድ አፍ ውጣ ማሸነፍን ታሸንፋለህ ሲሉት ለካ ኢዮሳፍጥ ቅፍፍ ብሎታል እያያቸው። እኔ ምን አይቶ ነው ብዬ ስገምት ዝም ብዬ ወይ ሲንቀሸቀሹ አይቷቸዋል ወይ ሲያምታቱ ይሆናል አይደለ? በቃ መቼም ያው ያስታውቃልና እነዚህንስ አብኛ አልወጣም ካንተ ጋር። እኔ ምልህ አለው ሌላ የለም አለ። ምን ማለት ነው? ኤክስ ሰጥቻቸዋለሁ ማለቱ ነው። እነዚህ አውቋቸዋል በደንብ በቃ
አረ እንደዚህ አይነት አይቻላቅም እንደዚህ አይቻላቅም ዛሬ አሁን እንደዚህ አይደለ እየሆነ ያለው የሚያስብል ነገር ስንት ሚዲያ ላይ አረ እንዴ በእግዚአብሔር ስም እንደምንለው ኢዮሳፍጥ ልክ እንደዛ ነው የሆነው 400ዎቹንም ሳያቸው ኖ እንደዚህ አይነት ነብይ እንዲህ አይነት መልእክተኛ ኖ አለ ስለዚህ ሌላ የለም አለው አንድ ይበቃል እኮ ነው ደግሞ ሌላ እንጠይቀው ዘንድ ሌላ በትክክል የሚናገር ሌላ የለም አለው ምን ብሎ መለሰለት ቁጥር 7 የእስራኤልም ንጉስ ኢዮሳፍጥን እግዚአብሔርን የምንጠይቅበት አንድ ሰው አለ ነገር ግን ሁሉ ጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝምና እጠላዋለሁ እሱም የይምላ ልጅ ሚክያስ ነው አለው ፓራዶክስ ነው እዚህ ጋር ያለው ልክ ነው የእግዚአብሔር ነብይ ነው ግን እጠላዋለሁ እንዴ የእግዚአብሔር ነብይ ከሆነ ለምን ይጠላዋል በቃ ሰው እንደዚህ ነው አያችሁ ይሄኛው ኢዮሳፍጥ 400ዎቹ አልተመቹትም ኖ እንደዚህ አይነት ትንቢት የለም እንደዚህ አይነት መልእክት የለም እንደዚህ አይነት ነብይነት የለም ሲል ይሄኛውም ደግሞ በተራው አንድ አለ ግን ልክ የተለከፈ እንደሚባለው ማለት ነው አንድ ቀን ደህና ነገር ለኔ ይናገርልኝም ስለዚህ እጠላዋለሁ አለ እውነት ነው የሚናገረው ግን እጠላዋለሁ ኢዮሳፍጥም ንጉስ እንደዚህ አይበል አለው ማለት ምንድነው የማይሆን ነገር የምታወራው የእግዚአብሔር ነብይ እንደሆነ የመሰከርክለት ደሞ መልሰ እጠላዋለሁ ትላለህ እንዴ ነው ራስህን ማስተካከል ነው እንጂ የእግዚአብሔር ነብይ ከሆነማ ልትቀበለው ነው ንጉስማ እንደዚህ አይበል አለ የእስራኤልም ንጉስ አንድ ጃንደረባ ጠርቶ የይምላ ልጅ ሚክያስን ፈጥነህ አምጣው አለው ከዚህ በኋላ ትንሽ ልተረክላችሁ ሚክያስ ሌላ ቦታ ነበር የነበረው ስለዚህ ይሄ ንጉስ አክዓብ ና አለውና አንዱን ሰው ሚክያስን ሂድና ጥራው አለ ለምን 400ዎቹን ኦሬዲ ዲስፕሩቭ አድርጎበታል ኢዮሳፍጥ እስቲ ጥራው ተባለ ሊጠራው የሄደው ሰውዬ ልክ ሚክያስን ሲያገኘው ሚክያስ እውነተኛ እግዚአብሔር ነብይ ልክ ሲያገኘው እንደው አደራህን ነገር እንዳታበላሽ አደራህን ምኑን 400ዎቹን ባንዳፍ ለጦርነት ውጣ ታሸንፋለህ ብለውታል አክዓብን ደግሞም ኢዮሳፍጥም አብሮ ሊወጣ ስለሆነ እባክህ ነገር እንዳታበላሽ ምንድነው የምትለኝ አንተ እነሱ የተናገሩትን ሂድና ድገመው ከዛ በቃ ሁሉም ወደ ጦርነት ይገባል በቃ አሸንፈን እንመለሳለን አለ ተሰማኛለህ እኔ እግዚአብሔር ከተናገረኝ ነገር ውጪ ሌላ ነገር አልናገርም ይሁላችሁ አንተ ደግሞ በቃ ነገርኩህ እግዚአብሔር ያለኝን እሱን እናገራለሁ እኔ ምን ቸገረኝ ለማንኛውም ና እንሂድ ብሎ ይዞት መጣ ልክ ሲደርሱ ምን እንደተፈጠረ ደግሞ ላንብብላችሁ ቁጥር 16 እሱም እስራኤል ሁሉ ጠባቂ እንደሌላች ነው ቁጥር 14 ላንብብ ወደ ንጉሱም በመጣ ጊዜ ንጉሱ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው እሱም ውጣ ተከናወን በእጅህም አልፎ ይሰጣሉ አለ ሲያሾፍበት እኮ ከዛስ ንጉሱም ልምድ ስላለው ስላወቀ እንደዚህ ያለ ንጉሱም በእግዚአብሔር ስም ከእውነት በቀር እንዳትናገረኝ ስንት ጊዜ አምልሃለሁ አለው ሂድ ውጣ ተከናወን ሲለው አንተ ልጅ ይሄን ቀልዳቶ ማለት ሂድ አልኩህ እኮ ኖ ከምር አይደለም እየተናገርክ ያለው ከምርህ እውነተኛውን ንገረኝ ከምሬ ልንገርህ ያው የሚሰማ አይደለም ሰውየው ተነግሮትም እኮ ነው ጦርነት ውስጥ የገባው ምን እንደነገረው ተመልከቱ እውነቱን ሲነግረው ቁጥር 16 የመጀመሪያው ለማሾፍ ነው ያንን የነገረው እሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየው እግዚአብሔርም ለነዚህ ጌታ የላቸውም እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ ምን ማለት ነው ይሄ እረኛ የሌለው በግ ብትንትን እንደሚል እንደዚህ ነው እስራኤል ተበትኖ ያየሁት ትመታለህ እዚህ ጦርነት ላይ ይቅርብህ አሁንም እያንዳንዱ ሰው ወደ ቤቱ ይመለስ ብሎ ነገረው በቃ እውነተኛ መልእክት ከመጣ ለምን አይቀርም ሰውየው የሚሰማ ጉድ አይደለም ይሄዳለው ብሎ ወስኗል ቁጥር 17 የእስራኤልም ንጉስ ኢዮሳፍጥን ክፉ እንጂ መልካም ትንቢት አይናገርልኝም አላልኩህምን ሲያሳጣው ማለት ነው ሚክያስም አለ እንግዲህ የእግዚአብሔርን ቃል ስሙ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየው ሰማይ ሰላም ነው ምድር ነው ችግር ሊፈጠር ያለው ይሄን ከተቀበላችሁ ስሙኝ አለበለዚያ ግን መሄድ ትችላላችሁ እኔ ግን እግዚአብሔር ያሳየኝን ነው መነግራችሁ አለ እግዚአብሔርም ወጥቶ ኢዮሳፍጥ በጣም ልቡ ደንግጧል እነዛ 400ዎቹ ውጡ ይላሉ ይሄኛው አትውጡ ይላል መሃል ላይ ሳንዱች ሆኗል ይሄ ንጉስ አክዓብ ደግሞ ተንቀሽቅዟል ወደዚህ ጦርነት ካልገባሁ ብሏል በዚህ መካከል እግዚአብሔር ምን እንዳደረገ ታውቃላችሁ እግዚአብሔር እንደዚህ ያደረገ ይሄን ሰውዬ የሚያስትልኝ ከየት ላምጣ አለ ይላል ያንበባው
እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማን ነው አለ። ልክ እኔ በአየሩ ላይ ያወጀው ይመስለኛል ይሄንን ቃል። በቃ እግዚአብሔር እንደው የሚያታልልኝ ልጣ ይሄን ሰውዬ እንግዲህ ጽዋው ሞልቷል ማለት ነው። መሞቻው ነው በቃ። የሚያታልልኝ ከየት ላምጣ ሲል አንዱም እንደዚህ ሌላውም እንደዚህ ያለ ነገር ተናገረ፣ በሰማዩ ላይ በአየሩ ላይ ማለት ነው። መንፈስም መጣ ይላል። ልክ ይሄ ሰይጣን ዞሮ ዞሮ መጣ እንደሚለው በኢዮብ መጽሐፍ ላይ መንፈስም መጣ፣ በእግዚአብሔርም ፊት ቆሞ እኔ አታልለዋለሁ አለ። አያችሁ፣ በሰማያዊ ስፍራ ያለውን ትዕይንት ታያላችሁ። ሰው ሊወድቅ ሲል፣ ሰው ሊስት ሲል ለካ እንደዚህ አይነት ትርኢት ይካሄዳል ማለት ነው በሰማዩ ላይ። ማን ያታልለኛል ሲል መንፈስ መጣና እኔ ያለሁ እኔ ያለሁ እኔ ያለሁ እኔ ያስተዋለሁ እኔ ያታልለዋለሁ አለ። ከዛ እግዚአብሔርም እንደዚህ ብሎ ጠየቀው፣ በምን አለው? በምን ታታልለዋለህ ሲለው እሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ ሆናለሁ። ለካ ሐሰተኛ ነቢያት አፍ ውስጥ የሚሰራው በሰማያዊ ስፍራ በአየር ላይ ያለ የስህተት አሰራር ነው ማለት ነው። መንፈስ ነው ማለት ነው። ቀላል ነው ለኔ እኔ ያስተዋለሁ። እንዴት ታስተዋል? በሐሰተኛ ነቢያቶች አፍ ውስጥ ገባለዋል። ከዛስ መልእክቶኝ ይወጣለዋል። ከዛስ ሂድ ተከናወን እለዋለሁ። ከዛስ ሄዶ ይሞትልሃል። እንችግራለን። ይሄ እኮ ቀላል ነው ለኛ የሚል መንፈስ መጣ። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንዲህም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስ አድርጓል፣ እግዚአብሔርም ባንተ ላይ ክፉ ተናግሮብሃል አለው። ሰው እንደዚህ እየተነገረው ይሄዳል። በጣም ዝርዝር እኮ ነገር ነው እየነገረው ያለው ሚክያስ። እኔ እሺ አክዓብ በጣም ዊክድ የሆነ መሪ ስለሆነ አይሰማም እግዚአብሔርን። በሐሰተኛ ነቢያት ሕይወቱ የተጠመቀ ስለሆነ እሺ ይሂድ። ኢዮሳፍጥ እንዴት ይሄዳል? አብሮ እኮ ነው የሰማው። እንዴ ከ400ዎቹ ውጪ ሌላ የለም ወይ ብሎ የጠየቀው ማን ነው? ኢዮሳፍጥ ነው። ይሄው ሌላ መጣ እግዚአብሔር። አሁን እዚህ ጋር ኢዮሳፍጥ እንዴት አብሮ ጦርነት ይወጣል? ወጣ። ለምን? ይሉኝታ ሕይወት ያሳጣል። ይሉኝታ ልክ ሊኖረው ይገባል። መቼም እንደው ባበሻ ይሉኝታ አንዳንድ ጥሩ ነገሮች አሉ። በይሉኝታ እናልፋቸው ምናምን። ሕይወት እስከሚያጣ ድረስ እንዴት ሰው ይሉኝታ ውስጥ ይገባል? ቁጥር 23 የክንዓናም ልጅ ሴዴቅያስ ቀረበ። ደግሞ ይሄንን ትርኢት የሚያይ ሴዴቅያስ የሚባል ደግሞ አንድ ሰው አለ። ሚክያስንም በጥፊ መታውና፣ አረ አንዳንድ ሰው ድፍረት በጣም ይገርማል። ይሄ ደግሞ ሌላ አስቸጋሪ ሰው ሴዴቅያስ በጥፊ መታውና የእግዚአብሔር መንፈስ ካንተ ጋር ይናገር ዘንድ በምን መንገድ ከኔ ያለፈ አለ። አረ የሰው ትዕቢት! እግዚአብሔር በዚህ ጉዳይ ላይ ልናገር ካለ ዋና እኔ ነኝ፣ በእኔ ነው የሚናገረው። ከእኔ አልፎ እውነት አሁን ማን ይሙት ባንተ ተናገረ ብሎ በጥፊ ድርግም አደረገው። አንዳንድ ጊዜ እንደዚህ አይነት ሰው አለ። ዛሬም የሚገርማችሁ ምንም ነገር እግዚአብሔር ቢናገር በእኔ በኩል ይላል ሰው። በእኔ በኩል እኔ ያለው እንዴ! አረ እንደዚህ አይደለም እንዴ! ማን ይከለክለዋል? እግዚአብሔር በፈለገው መንገድ ሊናገር ሊሰራ ይችላል። ሴዴቅያስ በጥፊ መታው። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። ሚክያስ ነገን ማየት የሚችል ነብይ ነው። አሁን ዛሬ በጥፊ መመታቱን ምናምን አይደለም፣ ፐርሰናል አይደለም እሱ ነገሩን የሚያደርገው ራሱ ነገን ስለሚመለከት እስራኤል ተበትኖ አየሁ አለ። እግዚአብሔርና ሰራዊቱ በሰማይ በዙፋን በጣም ጸጥ ባለ ሁኔታ አየሁ አለ። አሁን በጥፊ የመታውን ሴዴቅያስን አንተ ዛሬ እኔም በጥፊ መምታትህን ያየኸው፣ የጦርነቱ ሰዓት ላይ ግን የት ልግባ ብለህ ስትራወጥ ግን እያየሁ ነው አለው እንጂ ፐርሰናል አድርጎ ለምን ትመታኛለህ ምናምን ኖ ያንን ቀን ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሱም ልጅ ወደ ኢዩ አስመልሳችሁ፣ ንጉሱ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት። ወይ በደህና መመለስ መሞቻው እኮ ሰው እኮ በጣም እኮ የሚገርም ፍጥረት ነው። በደህና እስክመለስ ድረስ በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት በሉ አለ። ሚክያስም በደህና ብትመለስ፣ አንተ ነህ በደህና ብትመለሰው ከዚህ ጦርነት በደህና ብትመለስ እግዚአብሔር በእኔ ተናገረ አይደለም አለ። ደግሞም እናንተ ሕዝብ ሁሉ ስሙኝ አለ። ምስክር ጠርቶ ሕዝቡ ምስክር ጠርቶ ማለት ይሄ የእግዚአብሔር መንፈስ ሰውን ሲያገኘው ምን ያደርገዋል መሰላችሁ? ቦልድ ያደርገዋል። ሞትን እንኳን አይፈራም ማለት ነው። ንጉሥ ፊት ነው እንግዲህ ቆሞ እንደዚህ እየተነጋገረ ያለ። እኔ በደህና እስክመለስ ድረስ ወደ ግዞት ቤት አስገቡት፣ የመከራ እንጀራ የመከራ ውሃ ሲል፣ ወይ ጉድ! አንተ ነህ በደህና የምትመለሰው?
አንተ በደና ከተመለስክ ከዚህ ጦርነት በቃ እግዚአብሔር በእኔ አልተናገረም፣ እንደውም እስከ ዛሬ ተነበይኩት ሁሉ ውሸት ነው ማለት ነው። በቃ አንተ ከተመለስክ ህዝቡን ልብ አድርጉልኝ ስሙልኝ ብቻ እየሆነ ያለውን ብሎ ምስክር ጠርቶ በደህናማ አትመለስም እንዴ አትሂድ እያለህ እግዚአብሔር ለምንድን ነው የምትሄደው? ቁጥር 28 የእስራኤልም ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ በጌታ በኢየሱስ ክርስቶስ ስም። ለምን ወጡ የሚያስብል ነው። ለምን ወጡ? ለምን መሞቻቸው ነው። ይሄ በፍጹም እዚህ ጦርነት ውስጥ መገኘት የለበትም። ምን ነካው ኢዮሳፍጥ? ይሉኝታ የጋብቻ ዝምድና ይዞት አንዳንድ ውሳኔዎቻችን የመራምነንባቸው አይደለም እንወስናቸው። እስቲ ይሁን ሰው ምን ይለኛል ግድ የለም የዛሬን ነው እንደዚህ ምንላቸው ነገሮች ይኖሩናል በህይወታችን። ግን እንዴት ዋጋ ያስከፍላሉ መሰላችሁ? አብረው ወጡ። የእስራኤል ንጉስም ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ ገባለሁ፣ አንተ ግን ልብስህን ልበስ አለው። የተንኮሉን ብዛት ታያላችሁ። አክዓብ የሚሰራው ስራ በጦርነት ውስጥ ሁል ጊዜ ተጋጣሚ ጀነራሉን ቢመታ ነው የሚያዋጣው። ለምን? እረኛው ከተመታ መንጋው ይበተናል። ተራ ወታደር በመግደል አይደለም ጦርነት ላይ ማሸነፍ የሚቻል፣ ዋናውን በመማረክ ወይንም በመግደል። ስለዚህ ምን ያደርጋል? እኔ የንጉስ ልብስ አልለብስም አለ አክዓብ። ለምን? ሊሽለኮለኩና ተራ ወታደር መስሎ እንትን ሊያደርግ። አንተ ግን የንጉስ ልብስህን ለብሰህ ግባ እዚህ ጦርነት ውስጥ አለው። እንደ አክዓብ ተንኮል ቢሆን ኖሮ ኢዮሳፍጥ ሞቶ አክዓብ ተርፎ ይወጡ ነበር። አንዳንድ ጊዜ በቅንነትና በየዋህነት በሄድንባቸው መንገዶች አብሮን ያለ ሰው ሸር ተንኮል ምናምን ሸርቦ ምናምን ሲሄድ እግዚአብሔር ጻድቅ አምላክ አትርፎን እንጂ በጣም ከባድ ውጥንቅጥ ውስጥ እንገባ ነበር። እግዚአብሔር ግን የቅኖች አምላክ ነው። ክብር ለእግዚአብሔር ይሁን። የቅኖች አምላክ ነው እግዚአብሔር። ይደርሳል። በቃ እግዚአብሔር ይታደጋል ሰዎችን፣ ቅኖችን እግዚአብሔር ይደርስላቸዋል። አሁን ኢዮሳፍጥን ሊያስገድለው ነበር። አንተ የንጉስ ልብስ ለብሰህ ግባ፣ እኔ ግን ልብስ ለውጬ እገባለሁ። ይሄ ምስኪን እሺ ብሎ ታዘዘና የንጉስ ልብስ ለብሶ ገባ። የእስራኤልም ንጉስ ልብሱን ለወጠ፣ ወደ ሰልፍም ገቡ። የሶርያም ንጉስ ተጋጣሚዎቻቸው ማለት ነው የሰረገሎቹን አለቆች ከእስራኤል ንጉስ በቀር ትንሽ ቢሆን ወይም ትልቅ ከማናቸውም ጋር አትጋጠሙ ብሎ አዞ ነበር። ለምን? ጀነራል መምታት ነው የሚያዋጣው አላቸው። የሶርያ ንጉስ ተራ ወታደር እንዳትመቱ አለ። ተራ ወታደር ስታዩ እለፉት። ለምን? እሱን ገን ለምን ልታመጣ? ዋናውን ካገኘ ግን ቀስትህን አነጣጥረህ ደረቱን በለው የሚል ትእዛዝ አስተላልፎ ነበር ለካስ። ስለዚህ የሰረጋላ አለቆች ሁሉ ይሄ ትእዛዝ ስለተሰጣቸው በጦርነት ውስጥ የሚያሳድዱት ማንን ነው? ንጉስ የሆነውን ነው። መሪያቸውን ነው እያሳደዱ ያሉት። የመሪ ልብስ የለበሰው ማን ነው? ኢዮሳፍጥ ምስኪኑ። ያኛውስ ለውጦ የተራ ወታደር ልብስ ለብሷል። ምን አይነት ትራጀዲ ነው! አሁን ከዚህ ውስጥ እግዚአብሔር ያተርፋል። የስ እግዚአብሔር ያተርፋል። ክብር ለእግዚአብሔር ይሁን። እንዴት አተረፈው? ቁጥር 31 የሰረገሎችም አለቆች ኢዮሳፍጥን ባዩ ጊዜ የእስራኤል ንጉስ ነው አሉ። ለምን? የንጉስ ልብስ ነው የለበሰው ይሄ ምስኪን። የእስራኤል ንጉስ ነው አሉ። ሊጋጠሙትም ከበቡት ይልና ከዛስ ኢዮሳፍጥ ግን ጮኸ። ክብር ለእግዚአብሔር ይሁን። እንዴት ጮኸ? ታወቀ። ጦርነት መሃል አባቱ አሳ ከኢትዮጵያውያን ጋር ሊዋጋ ሲል ጮሆ ከጦርነት እንደተረፈ ያውቃል። ዛሬ ተንበርክካችሁ የጌታን ፊት ስትፈልጉ ያዩአችሁ ልጆቻችሁ ዛሬ አይጮህ ይሆናል ተንበርክከው። አንድ ቀን ጭንቅ ሲመጣ ተንበርክከው ይጮሃሉ። ክብር ለእግዚአብሔር ይሁን። ተስፋ አትቁረጡ በልጆቻችሁ። በፍጹም ተስፋ አትቁረጡ። ወይኔ ልጄ ተበላሸች፣ ልጄ ተበላሸ፣ አልጠበቅኩም ነበር፣ እንደ ስኩል እኮ ነበር ሲማር ያደገችው፣ ሲማር ያደገው እንደዚህ ሆነ እንደዛው። ግዴላችሁም። እስቲ ዛሬም ተንበርከኩ። እግዚአብሔር የተአምራት አምላክ ይነካቸዋል። እግዚአብሔር ይባረክ። አሳ በጦርነት መካከል ሆኖ ጮሆ በብዙም ይሁን በጥቂቱ ማዳን አያቅትህም እግዚአብሔር ሆይ ከመጣብን ከዚህ ሰራዊት አድነን ሲል እግዚአብሔር አድኖታል። እቺን እያየ ነው ያደገው ኢዮሳፍጥ። እልም ያለ ጦርነት ውስጥ እኮ ነው ያለው። በቃ ያለ የደቀቀ ታሪክ ውስጥ እኮ ነው ያለው። ኦሬዲ ምን አድርጓል? የሶሪያ ንጉስ ካያችሁ እንዳታልፉት ብሏል። ወታደሮቹ ደግሞ አይተውታል፣ የሰረገላ አለቆች። ስለዚህ ቀጥታ ኢዮሳፍጥ ታርጌት ውስጥ ገብቷል። ምን ሊሆን? ሊገደል ሊሞት። በቃ በዚህ መካከል አንድ ሚስጥር ያውቃል። ምን? ወደ ሰማይ አምላክ መጮህ። የአማኝ ጉልበቱ ጩኸቱ። አሁን እኛ ጉልበታችን ሌላ ነገር ላይ ይመስለዋል ሰው። አይደለም። የኛ ጉልበት የቱ ጋር ነው በሉኝ? የምንጮህበት ቦታ ነው ጉልበታችን ያለው። አባ ብለን መጮህ። ክብር ለእግዚአብሔር ይሁን።
በጌታ በኢየሱስ ክርስቶስ በማመናችን የተሰጠን ስልጣን ምንድነው? እግዚአብሔርን አባታችን አባ ብለን የመጥራት የተሰጠን መንፈስ የልጅነት መንፈስ ነው። እሱ ምንድነው? አባ አባት ብለን የምንጮህበት። መቼ? ኤኒ ታይም ኤኒዌር አባ ማለት እንችላለን። የአማኝ ጉልበቱ ጩኸቱን ሉቃስ 18 ላይ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ኢያሪኮ እያለፈ ነበር። እያለፈ እያለ አንድ ማየት የማይችል አይነ ስውር ሰው ከሰዎች ጋር ኮሚኒኬት የሚያደርገው በጆሮ በመቅመስ በምናም በአራቱ የስሜት ሕዋሳቶች ነው። ስለዚህ አይኑ ስለማያይለት ድምፅ በርከት ሲል ይመስለኛል ማን ነው የሚያልፈው አለ። ምን ልትሆን ነው አሉት። መሆነውንም ማን ነኝ የማውቀው ብቻ ነገሩኝ። ማን ነው የሚያልፈው? የዳዊት ልጅ ነው የሚያልፈው። አር ዩ ሹር? አዎ። አር ዩ ሹር? የስ። ምን ሊሆን ነው ብሎ ሲጠብቁት የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ስሙ የተጠራው የዳዊት ልጅ እያለ የዘብዴዎስ ልጅ የምናምን ልጅ እየመጣ አጠገቡ ምን ትጮኻለህ ይሉታል። እሱ ዋዛ መሰላችሁ? ምን አገባ አንተን የጠራው? እሱ ማንን አይደለም የጠራው፣ የዳዊት ልጅ ነው ያልከው። እና ታዲያ ሳትጠራ ለምንድን ነው የምትለኝ? እኔ ለማንኛውም ልደግም ነው ሲል ይሄ ሲሪየስ ነው ብለው ጥለው ሲሄዱ ድጋሚ የዳዊት ልጅ ሆይ ማረኝ ሲል የዳዊት ልጅ ማረው። ክብር ለእግዚአብሔር ይሁን። ምን ትፈልጋለህ አለው። ማየት አለ እይ አለው። ከዛስ ተከተለ ይላል። የአማኝ ጉልበቱ ጩኸቱ። ያልተጠቀምንበት ትልቅ ሪሶርስ ምንድነው በሉኝ? መጮህ በእግዚአብሔር ፊት፣ መንበርከክ በእግዚአብሔር ፊት፣ መጸለይ በእግዚአብሔር ፊት። እንዴ አሁን ብዙ ነገር ቆጥባችሁ ተጠቀሙ ነው። ጸሎት ቆጥባችሁ ተጠቀሙ ተብሎ የተሰጠን ስጦታ አይደለም። አሜን። ማን ነው ቆጥባችሁ ተጠቀሙ ያለን? ለምንድን ነው የምንቆጥበው? አንቆጥብም። ማታም አባ፣ ከሰዓትም አባ፣ ሲመሽም አባ። ክብር ለእግዚአብሔር ይሁን። ለምን? አክሰሱን አግኝተናል። የቤተ መቅደስ መጋረጃ ለሁለት ተቀዷል። መቼ? ኢየሱስ በመስቀል ላይ ተፈጸመ ሲል። በፊት ማንም ሰው ወደ እግዚአብሔር ለሰራው ኃጢአት እንኳን መስዋዕት ይዞ ሲመጣ ለካህኑ ነው የሚሰጠው። ከዛስ እሱ ደግሞ በዓመት አንድ ለሊቀ ካህኑ። ለምን? መጋረጃ አለ። ኢየሱስ መስቀል ላይ ሲሰቀል ግን ወለል ብሎ ተከፈተ። ምንም አይነት መጋረጃ የለም። በጌታ በኢየሱስ ክርስቶስ ያመነ ቀጥታ አክሰስ ያገኝ ዘንድ። የኛ ቆጥባችሁ ተጠቀሙ አልተባልንም። ፕሬየርን ኢዮሳፍጥ ታርጌት ውስጥ ገባ፣ አለቀለት። ያኛው አምልጦ ይሄ ሊሞት እንዴ! በምን ዕዳው? እግዚአብሔርን የሚፈራ ሰው እኮ ነው። ይሉኝታ እኮ ነው እዚህ ውስጥ የከተተው። የልብ አምላክ እግዚአብሔር ክብር ለሱ ይሁን። ኢዮሳፍጥ ግን ጮኸ። ከዛስ እግዚአብሔርም ረዳው፣ አምላኩም ከርሱ መለሳቸው። ክብር ለእግዚአብሔር ይሁን። መለሰለት እግዚአብሔር። አስቡት፣ የንጉሥ ልብስ ነው የለበሰው። ኦልሬዲ ቀለበት ውስጥ ገብቷል ይሄ ሰውዬ። በቃ ቀጥታ እኮ ቀስታቸውን ወረው ደረቱን ብለው እኮ መግደል ይችላሉ። በዚህ መካከል ምን ገባ? አባ ብሎ የሚጮህ ጩኸት። ክብር ለእግዚአብሔር ይሁን። እህቴ ወንድሜ ምን ውስጥ እንዳላችሁ አላቅም፣ ግን በእርግጠኛነት በእግዚአብሔር መንፈስ ሆኜ የምነግራችሁ ጮኸህ ትተርፋለህ። አሜን። ጮኸው ይተርፋሉ። እናቴና አባቴ ጮኬ ይተርፋሉ። ዝም በል የሚለኝ ቢኖር እንኳን እንደዛ አይነት ስውር ዝም በል ምን ትጮኻለህ ዝም በል ሲሉት ምን አገባችሁ ብሎ የዳዊት ልጅ ሆይ ማረኝ ብሎ እንደደገመውና የዳዊት ልጅ እንደማረው ዛሬም ይምረናል ጌታ። ክብር ለሱ ይሁን። ከዛ የሰረገሎቹም አለቆች የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጥሩሩ መጋጠሚያ በኩል ሳምባውን ወጋው። አያችሁ፣ ያኛው ግን ተወጋ። የለበሰው ወታደር ልብስ ነው። እንደ አጋጣሚ ነው አንድ ወታደር በቃ ሹው አድርጎ ቀስቱን ሲወረውር ጥሩር እኮ ለብሷል። በጥሩሩ መካከል ደረቱ ስንጥቅ መካከል ይሄ እኮ ሊሆን የሚችል እኮ ነገር አልነበረም። ግን በቃ መሞቻው ስለሆነ ሰው አትሂድ እየተባለ ስለሄደ ቀጥታ በመካከል በሳምባው ገብታ ገደለችው። በአንድ ጦርነት ውስጥ አክዓብ መጨረሻ ሆነ፣ ኢዮሳፍጥ ግን ተርፎ ወጣ። ለምን? የጮኸ ሰው ነው። ጮኸን እናመልጣለን፣ ጮኸን እንተርፋለን። የጌታ ኢየሱስ ክርስቶስ ትምህርት እኮ ይሄ ነው። የሚያስጨንቃችሁን በሱ ላይ ጣሉት፣ እሱ ስለ እናንተ ያስባል። ክብር ለእግዚአብሔር ይሁን። ስለምትበሉት ስለምትጠጡት አትጨነቁ፣ ይልቁን እናንተ ጽድቁን ፈልጉ፣ ሌላው ምን ይሆን ይጨመርላችኋል። ክብር ለእግዚአብሔር ይሁን። ምንድነው የሚያስጨንቀን? በመጮህ መትረፍ እንችላለን። ቁጥር 34 በሶርያም ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበረ። ፀሐይም በገባ ጊዜ ሞተ። ሁለት ነገስታት አንድ ጦርነት ውስጥ ገብተው አንዱ መጨረሻ ሆነ፣ አንዱ ተርፎ ወጣ። ለምን? አባቱ ጮሆ ሲተርፍ ስላየ በጩኸት አመለጠ።
ክብር ለእግዚአብሔር ይሁን። ምዕራፍ 19 ጥቂት ነገር ነው ምዕራፍ 19 ላይ ያደረገው። እሷንም ላንሳትና ቶሎ ወደ 20 ሄጄ እጨርሳለሁ። ምዕራፍ 19 የይሁዳም ንጉሥ ኢዮሳፍጥ ወደ ቤቱ ወደ ኢየሩሳሌም በደህና ተመለሰ። እንኳን ተመለሰ ነው ያልኩት፣ እንኳን ተመለሰ። ጉድ ሆኖ ነበር ይሄ ሰውዬ በልዩንታ ምክንያት፣ በጋብቻ ዝምድና ምክንያት የማይሆን ውሳኔ ወስኖ እግዚአብሔር ደረሰለት። እቺ አባቱ ጮሆ እንደተረፈ አይቶ የጮሃት ነገር ናት እንጂ አልቆለት ነበር ይሄ ሰውዬ። ይኸውላችሁ ጮኸን ስንተርፍ እግዚአብሔር ውለታ ነው ህይወታችን ላይ ያስቀመጠ ያለው። ነገም ደግሞ የሆነ ነገር ውስጥ ገብተን ጮኸን ስንተርፍ ውለታ ነው ያስቀመጠ ያለው። ለምን? በቃ እግዚአብሔር ሰዎችን እየባረከ ውለታ እየዋለ የማይገባቸውን ነገር እያደረገ የሱ ገንዘብ ሊያደርጋቸው ስለሚፈልግ ማለት ነው። አሁን ኢዮሳፍጥ ከሞት ነው የተረፈው። በሰላም ወደ ኢየሩሳሌም ደረሰ ሲባል እንደው ተራ ነገር እንዳይመስላችሁ፣ በቃ አብቅቶለት ነበረ። መጣ፣ በሰላም ደረሰ። ከዛስ ባለራእዩ የአናኒ ልጅ ኢዩ ደግሞ የሚገርመኝ ነገር ይሄ ኢዮሳፍጥ እግዚአብሔር ይልክለታል ሰው፣ የእግዚአብሔርን ድምፅ የሚያመጡለት የሚነግሩት ሰዎች አሉ። በቃ ወደ መንገዱ ያመጣለታል። አሁን ከዚህ ሰው ጋር ብዙ ቀጠሮ ያላቸው አይመስለኝም። መጣና ግን ይሄ ኢዩ የሚባለው ሰው ሊገናኘው ወጣ። ንጉሱንም ኢዮሳፍጥን ከሃዲውን ታግዛለህን? ሊወቅሰው ምናምን አይደለም፣ እግዚአብሔር ነው እንጂ ያተረፈ አልቆልህ ነበር። ቴክ ኬር፣ ከዚህም በኋላ መንገድህን አስተካከል ሊለው ማለት ነው። ከሃዲውን ታግዛለህን? አክዓብን ማለቱ ነው። ወይስ እግዚአብሔርን የሚጠሉትን ትወዳለህን? እንደዚህ ይደረጋል፣ ካንተ ይጠበቃል አሁን። ስለዚህም ነገር ከእግዚአብሔር ዘንድ ቁጣ ሆኖብሃል። ነገር ግን የማምለኪያ ዐፀዶቹን ከምድር አስወግደሃልና እግዚአብሔርንም ትፈልግ ዘንድ ልብህን አዘጋጅተሃልና መልካም ነገር ተገኝቶብሃል አለው። ክብር ለእግዚአብሔር ይሁን። አረጋጋው። አይዞ ደግነቱ ይሉኝታ ይዞህ ምናምን እንደዚህ መግባት የሌለብህ ነገር ውስጥ ትገባለህ እንጂ ዲፕ ኢንሳይድ እኮ አንተ እግዚአብሔርን የምትፈልግ ሰው እኮ ነህ። ይሄ ማምለኪያ ዐፀድ፣ ይሄ ጣዖት አምልኮ ምናምን እኮ ትጸየፋለህ፣ ታስወግዳለህ እኮ which is good። ቀጥል፣ እሱን ይዘህ ቀጥል። ግን ይሄ አንዳንዴ በፍጹም መገኘት የሌለብህ ግሩፕ ውስጥ ሰርክል ውስጥ ምናምን ፕሊስ እንዳትገኝ አለው። ገንዘቡ አደረገችን ምክር አረ ይገባኛል፣ አረ እዩ የምትለው ነገር ይገባኛል። እግዚአብሔር ነው ከጉድ ያተረፈኝ፣ አልቆልኝ ነበረ። ደግነቱ አባቴ ጦርነት መካከል ጮሆ ሲድን ስላየሆኝ ደገምኳት፣ ሰራች፣ እግዚአብሔር አተረፈኝ። አሁን ተረጋግቼ እቀመጣለሁ። አዎ ተረጋግተህ ተቀመጥ። አዎ ከዛስ ምዕራፍ 19 ላይ ምን መሰላችሁ ያደረገው? ከሱ በታች ያሉትን ባለስልጣናት ሚኒስትሮች ምናምን ሊሆኑ ይችላል፣ ባለስልጣናት ሰበሰበና ባጭሩ የነገራቸው ነገር በእናታችሁ ጉቦ አትብሉ ነው ያላቸው። በቃ በእናታችሁ የሚል የለም፣ እኔ ነኝ የጨመርኩት። ጉቦ አትብሉ ነው በቃ መልእክቱ። ጥሩ አይደለም፣ በቃ ጉቦ አትብሉ፣ በትክክል አስተዳድሩ፣ በትክክል ፍረዱ። ይሄ በጣም ጥሩ ነገር ነው። ዛሬም ለሀገር የሚጠቅም ነገር ምንድነው ካለ ጉቦ አለመብላት ነው። ጉቦ አትብሉ አላቸው። በቃ አስተዳደሩ እንደዚህ እንዲሆን እፈልጋለሁ ብሎ መመሪያ ሰጠ። ይሄ ነው አንዱ ድርጊቱ። ምዕራፍ 20 እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ይሄ ደግሞ ሌላ ታሪክ ነው። እንግዲህ አስቡት፣ አርፎ በተቀመጠበት የባለፈው እንኳን እንደው ሲያንቀሸቅሸው ጋብቻ ዝምድና አለኝ ብሎ ሄዶ አክዓብን እጠይቃለሁ ብሎ ነው እሳት ውስጥ የገባው። ይሄ ነቢዩ ኢዩም ነግሮታል። በቃ አርፈ ተቀመጥ፣ እግዚአብሔር አትርፎሃል፣ ማይሆን ዲል ውስጥ ነበር የገባኸው፣ በቃ ይሄንኑ መንገድ ይዘህ ቀጥል፣ እሺ ብሎት አርፎ ተቀምጦ እያለ ድንገት አርፎ በተቀመጠበት ወሬ አይመጣለትም። ምን የሚል ወሬ? ወሬኞችም መጥተው ከባህሩ ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይን ጋዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ይሄ ልብ የሚያቀልጥ ሪፖርት ነው። ህይወት እንደዚህ አይደለም። አሁን አንዳንዱን ነገር በቃ በገዛ እጄ ገብቼ ነው ምናምን እንላለን። አንዳንዱን እኮ አርፈን በተቀመጥንበት ምንም አይነት ኢንተረስት ሳናሳይ ለሰዎች ምንም እጃችን በሌለበት አርፈን በተቀመጥንበት የሚያርበደብድ አንዳንድ መንፈሳዊ ውጊያ ውስጥ ራሳችንን እናገኘዋለን። ደግሞ እነዚህ እነማን ናቸው የመጡባቸው? ሶሪያውያን ናቸው። ስለ ሶሪያውያን አንድ ባህሪ ልንገራችሁ። ያኔ አሁኖቹን ሶሪያ አይደለም፣ የድሮዎቹን በዚህ በመጽሐፍ ቅዱስ ታሪክ ውስጥ የነበሩት ሶሪያውያን አንድ ባህሪ ያላቸው ከእስራኤልም ጋር ከሌላውም ህዝብ ጋር። ምን መሰላችሁ? ድንገት ያለ ቀጠሮ ሰፍረው የሚገኙት ነገር አላቸው። በቃ ልክ ጠዋት ስትነሱ ተከባችኋል። በቃ ሌላው ሀገር እኮ ይዋጣልን፣ እንትን ሜዳ ላይ እንገናኝ፣ በዚህ ቀን ጦርነት እንገጥማለን። ሶሪያ እንደዚህ አይነት ነገር አያውቅም። ምን አይነት የተለከፉ እንደሆኑ አላውቅም።
ልክ ጠዋት ስትነሱ ተከባችኋል። አሁን የኤልሳ ሎሌ ሶርያውያን እኮ ናቸው ከቦት እንደዛ ደንግጦ አለቀልን ጠፋን ምናምን ያለው። አይኑን ክፈትለት እግዚአብሔር ብሎ አይኑን ክፈትለት ብሎ ኤልሳ ጸለየለትና ከነሱ ጋር ያሉት እንደሚበልጡ አየ እንጂ በጣም ነበር የተርበደበደው። ይሄ ሶርያውያን እንደዚህ አይነት ባህሪ ያላቸው። እኔ ድሮ እሁድ ጠዋት ልክ አሁን እንደዚህ እሁድ ጠዋት ቸርች ሄጄ አምልኬ ዘምሬ ደስ ብሎኝ አንዳንዴ ፕሮግራም መርቼ በቃ በጣም ዘምረን ደስ ብሎኝ ጌታን አምልኬ ጌታን ቃል ሰምቼ ደስ ብሎኝ ገብቼ ቤት ከሰዓት ከየት የመጣ እንትን እንደሆነ አላቅም የመጨረሻ ሐዘን የመጨረሻ ድብርት ውስጥ ገብቼ ከሰዓት በኋላ በቃ ማረገው ሳጣ በቀን ገብቼ ብርድ ልብስ ውስጥ ገብቼ ተኛ ነበር። በቀን እስቲ አስቡት። አሁን በቀን ተሸፋፍኖ ብርድ ልብስ ለብሶ አንሶላ ውስጥ ገብቶ ይተኛል። ገብቼ ጥቅልል ብዬ ተኛም። ታዲያ ምን ላርግ ሲነዘንዘኝ እኮ ነው። በቃ ሲጨቀጭቀኝ ጭንቅላቴ ውስጥ በቃ ማትረባ ዝም ብለህ ነው ምናምን ብዬ በቃ እንደው ካንተስ ብዬ ገብቼ ተኛለሁ። ከዛ በማስተዋል በጣም የሚበልጠን አንድ ጓደኛ አለን ከኛ ግሩፖች ውስጥ። በቃ አንዳንድ ሰው ይበልጣችኋል። በቃ አድሚት ማድረግ እኮ ነው የሚሻለው፣ መፎካከር አይደለም ጥሩ። በማስተዋል የሚበልጥ ጓደኛ ካላችሁ በቃ ስሙት ሚላችሁ። ይሄ በማስተዋል ይበልጠናል፣ ሁላችንንም ይበልጠናል። እኔ ባንዴ ነው እጄን የሰጠሁት ለሱ። ይሄ ልጅ ይበልጠኛል፣ በቃ እጄን ብሰጥ ይሻለኛል አልኩ። ያስተውላል፣ የእግዚአብሔርን ቃል ያስተውላል፣ በቃ ያስተውላል። መጣ ቤት እናቴ ቤት እያለሁ አንኳኩቶ ገባ። ከዛ የለም አብርሃም አለ ተኝቷል አለ። ተኝቷል? እንዴት? እኔ እንጃ ተኝቷል አለች ማዘር። ከዛ አንኳኳ፣ ከፈትኩ። ስከፍት ብርድ ልብስ ውስጥ ገብቼ ነው የተኛው። ምን ሆንክ አለኝ። ምን እባክህ አልኩት። ምንድነው? ምን ሆንክ? ጠዋት ቸርች አልሄድክም? አረ ሄጃለሁ። አላመለክም? አረ አምልኬያለሁ። ታዲያ ምን ሆንክ? እኔ ምን አውቃለሁ ምን እንደሆንኩ። ምሳ አልበላህም? አረ በልቻለሁ። ምን ሆንክ ታዲያ? እኔ አላቅም፣ እኔ ምን እንደሆንኩ አላቅም። ድብር አለኝ፣ ድብት አለኝ። እንደው በቃ ምስኪንነት ተሰማኝ፣ አዘንኩኝ፣ በቃ ዳውን ሆንኩኝና በቃ ገብቼ ተኛው አለና ምን ሊል ነው ብዬ ሳስብ ይሄ እኮ የሶርያ መንፈስ ነው አለ። የሶርያ መንፈስ አለ። ምንድነው የሶርያ መንፈስ ስለዋለው አወጣና ከመጽሐፍ ቅዱስ ላይ ሶርያውያን ቀጠሮ አያውቁ፣ መልክ የለው ምን የለው፣ ድንገት ነው ሰፍረው የሚገኙት። ስለዚህ ለቃቃይ በል ይለቀሃል። አንተ ይሄ ለካስ ስንጸልይ ልቀቀኝ የምትለው እሱን ነው እንዴ አልኩኝ። አዎ እሱን ነው። የሚገርማችሁ ተሰብስበን እንጸልያ ሁሉም ወንደላጤ ነው። የዛን ጊዜ እንደው ምናገባ ሁሉ አይመስለንም ነበር። የሚገርማችሁ እንደዛው ምናረጅ ነበር የሚመስለን፣ እንዲህ ብትንተናችን ሊወጣ። በቃ ጎረምሶች ነን፣ በቃ ጌታ እንወዳለን፣ በቃ ማገልገል ነው፣ መጸለይ ነው፣ መመስከር ነው፣ በቃ አብረን ያለን። ተንበርከከን ስንጸልይ አንዳንድ ቀን ቀስ ብሎ ይነሳል ከተንበረከክንበት። የት ሊሄድ ነው ስንል እዛችሁ ጠባብ ናት ክፍሏ፣ እዛችሁ ይንጎራደዳል፣ ወደዚህ ይሄዳል። ከዛ ልቀቀኝ ይላል ድንገት። አይ እንግዲህ አጋንንትን ልቀቀኝ እያለ ነው። ደግሞ ይቀጥልና ነግሬሃለሁ ልቀቀኝ ይላል። እንዴ ምንድነው? ልቀቀኝ ብያለሁ፣ ልቀቀኝ፣ እማቅል ነገር የለም፣ ልቀቀኝ፣ በቃ ልቀቀኝ። ከሆነ ሰውዬ ጋር የሚያወራ ነው የሚመስለው። ከዛ እኔ አላስችል ብሎኝ አንድ ቀን ማንን ነው እንደዚህ ልቀቀኝ የምትለው እለዋለሁ። የማቀውንም የማላቀውንም ይልቀቀኝ አለ። በቃ የሚገርማችሁ ለቀቀው ይኸው ለቆታል። የሚገርም በደንብ ለቆታል። ሳይው አሁን ለቀቀኝ ይላል። በቃ በሆነ ግን ለቀቀኝ፣ እማቅል ነገር የለም ለቀቀኝ ይላል። አስለቀቀኛ እኔንም መጥቶ የሶርያ መንፈስ ነው አለኝ። በሉ ለእናንተም በዛው ነገርኳችሁ ማለት ነው። በሰላም እሁድ አምልካችሁ አገልግላችሁ ደስ ብሏችሁ ከሰዓት ዳውን መሆን ምንድን ነው? የሶርያ መንፈስ። አሁን ኢዮሳፍጥን የመጣበት ማን ነው? የሶርያ። ወሬው መጣለት። ሶርያውያን መጥተውልሃል፣ ወሬኞች መጥተው ነገሩት። በቃ አለቀልህ። ኢዮሳፍጥም ፈራ። እንዴት አይፈራ? የተዘጋጀበት አይደለም ይሄ። በጣም ፈራ። እግዚአብሔርንም ሊፈልግ ፊቱን አቀና። እግዚአብሔር ይመስገን። ለምን? አባቱ ጮሆ ሲድን ያውቃል። ባለፈው እሱም ጦርነት መሃል ጮሆ ድኗል። ስለዚህ የሚያዋጣው ምንድን ነው? መጮህ ነው። ደህና እየኖርን ደህና እያገለገልን እያለን ደክመን ይሆን? መፍትሄው ምንድን ነው የምትለው ካላችሁኝ፣ መጮህ። እንደምንም ኃይል አሰባስበው በርከክ ማለት ነው በቃ መድኃኒቱ እንጂ ተቆመ አይቻልም። አሁን አንዳንደኛ ህይወት ተቆመ ብቻ ይመስለናል። በቃ ቆመን
እኩል ተነጋግረን ከሰው ጋር ተመላልሰን ምናምን ኖ ህይወት ተቆሞም ነው ተቀምጦም ነው ተተኝቶም ነው እየተሄደም ነው ተንበርክኮም ነው። በአራቱ ብቻ ከሞከርነው አይሆንም። እንዳልኳችሁ ነው ህይወት። አሁን በዚህ ሰዓት እናንተ ተቀምጣችኋል፣ ብዙዎቻችሁ ተቀምጣችኋል። በጣም ጥቂት ሰው ቆሞ ሊሆን ይችላል። ብዙዎቻችሁ ተቀምጣችኋል። እኔ ቆሜ ያለው ኦኬ። የተኛ አለ፣ በዚህ ሰዓት እየሄደ ያለ አለ። ይሄ ነው ህይወት። በአራቱ ነው የምንኖረው አይደለ? የአማኝ ህይወት ግን ሌላ ቅመም አላት። ምን? መንበርከክ ትባላለች። ክብር ለእግዚአብሔር ይሁን። አሁን እነ ዳንኤል ትልልቅ ባለስልጣኖች ናቸው። ቀን በሚሰሩበት ቦታ ላይ ቆመው ነው ያዛሉ። አንተ ይሄን ስራ፣ አንተ በእንትና አውራጃ ያለውን እንትን አድርግ፣ አንተ እንደዚህ ምናምን ነው ወይ ተቀምጦ ነው ወይ ምናምን። እቤቱ ሲገባስ በሰማይ አምላክ ፊት በርከክ ይላል። ክብር ለእግዚአብሔር ይሁን። እሷ ናት ሚስጥሯ፣ እሷ ናት ቅመሟ። ሳምቡሳ በጣም ነው የምወደው እኔ። ሰርታችሁ እንዳትመጡ ደግሞ። ሳምቡሳ ድንብላል የምትባል ቅመም ስትገባባት በደንብ ነው ማቃት እኔ። የድንብላል ቅመም ያለበት ሳምቡሳና የሌለበት ምላሴ ላይ ባንዴ ነው ማቀው። ገና እንዲህ ነከስ ሳረጋው ድንብላሉ ካል ያልኩ ነው የምበለው። ለምን? ድንብላል ያጣፍጠዋል ሳምቡሳውን። መንበርከክ ማለት ለክርስትና ልክ ድንብላል ሳምቡሳ እንደሚያጣፍጠው ህይወት የሚያጣፍጥ ምንድነው በሉኝ? ከጌታ ጋር መንበርከክ። ክብር ለእግዚአብሔር ይሁን። መንበርከክ፣ ለጌታ መንበርከክ። ጌታ ሆይ ማለት። ኢዮሳፍጥም እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሄኛው ደግሞ ጭራሽ ጾም ተጨመረበት። ጾም ደግሞ ሲጨመርበት ጸሎት የባሰ ታሪክ ይሰራል። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። አጠቃላይ የሚያስተዳድረውን የሚገዛውን ህዝብ ሰበሰበና ጦርነት ሊገጥሙን ነው፣ ምንም አላረግናቸውም። ደግሞ የሚገርማችሁ ምንም አላረጓቸውም። ሊገጥሟቸው የመጡት ምንም አላረጓቸው። ታሪክም ወደ ኋላ ቢጠና አሁን ይሄ የሞዓብ የአሞን ምዑናውያን የሚባሉት ማን መሰላችሁ? ኢያሱ ለእስራኤል ልጆች ምድሪቱን ሲያከፋፍል እግዚአብሔር ምን አለ? እነዚህም ወንድሞቻችሁ ናቸው፣ የሎጥ ልጆች አይደሉ? ተዋቸው፣ አታስወጧቸው ብሎ እግዚአብሔር በቸርነቱ ተዋቸው የተባሉ ህዝቦች ናቸው። ጊዜ መጣና ካላፈናቀልናቸው አይሉም። እነ ዮሳፍጥን በይሁዳ በኢየሩሳሌም የኖሩትን አቅም አግኝተው እናስወጣቸዋል እንዴ? አረ ታሪክ ይታይ የሚያስብል እኮ ነው። አረ ታሪክ ይታይ። አባታችን ኢያሱ እኮ እግዚአብሔር ተዋቸው ስላለ የተተዋችሁ ህዝቦች እኮ ናቸው። ምን አረግናችሁ? ለምንድን ነው የምታፈናቅሉን? በቃ እናፈናቅላችኋለን ብለው ደነገጠ። ኢዮሳፍጥ ደነገጠ። እኔ አሁን ይሄን ተከራክሬ አልችለውም ማለት እኔ አሁን እንደዚህ ነው እንደዚህ ብዬ አልችለውም። ይሄን ከህዝቤ ጋር በጾምና በጸሎት ሆኜ ወደ እግዚአብሔር አቀርበዋለሁ አለ። this is reformation። ይሄ ነው ተሐድሶ ማለት። የእግዚአብሔርን ፊት ለመፈለግ በቃ በዚህ ሞክሬዋለሁ፣ በዚህ ግድ የለም በቃ እስቲ ይቅር፣ እስቲ እግዚአብሔርን ፊት ልፈልግ። እስቲ እግዚአብሔር ሆይ ስለኔ ምን ትላለህ? ስለ ቤቴ ምን ትላለህ? ስለ ቤተ ክርስቲያን ምን ትላለህ? ስለ ሀገሬ ምን ትላለህ? ጌታ ሆይ ይሄን ነው ማረጋው አለ። ለምን? ልምድ አለው የጌታን ፊት ፈልጎ ጮሆ መዳን። ቁጥር 5 ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ፣ እንዲህም አለ። ረዘም ያለ ጸሎት ሲጸልይ ተመልከቱ። ከስር ከመሰረቱ ራሱ ኢንትሮዳክሽኑ የጸሎቱ ራሱ አሜዚንግ ነው። እንደዚህ ያለ አቤቱ የአባቶቻችን አምላክ ሆይ። ይኸውላችሁ እግዚአብሔርን አሁን ኢዮሳፍጥ ሲለምነው እባክህ ዛሬ ተነስተ የሆነ ነገር አድርግ እኮ አይደለም፣ አርገህ ታውቃለህ። ክብር ለእግዚአብሔር ይሁን። ለአባቶቻችን እንደዚህ ያላረክም? ታሪክ አልሰማንም? አንተ ሕያው አምላክ አይደለህ? ያን ያደረከውን ዛሬ መድገም ያቅተሃል? እንደዚህ ብሎ ጸለየ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድህ ለወዳጆችህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? ገድሉን መዘርዘር ጀመረ። እነሱም ተቀመጡባት፣ ለስምህም መቅደስን ሰርተውባት። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ራብ ቢመጣብን ስምህ ባለበት በዚህ ፊትና በፊትህ ቆመን በመከራችን ወደ አንተ እንጮሃለን፣ አንተም ሰምተህ ታድነናለህ አሉ። ያኔ እነ ሰለሞን መቅደሱን ሰርተው ሲጨርሱ እንደዚህ አይደል ያሉት?
ይሄው እኔም ገብቼ እጸልያለሁ አለ። አሁንም እነሆ ለእስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፏቸው የአሞንና የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋት ይመልሱብናል። አያችሁ፣ ይሄ አልነበረም ለኛ የሚገባው። ምን አረግናቸውና ነው የሚያፈናቅሉን? ልክ አይደለም አለና ጸለየ። ለወሮታችን ክፋት ይመልሱብናል፣ ከሰጠህንም ርስት ያወጡን ዘንድ መጥተዋል። ርስት የሰጠህን አንተ ነህ፣ ለምንድን ነው የሚያባርሩን? ምን አረግናቸው ብሎ ጉዳዩን ወደ እግዚአብሔር ነው እያቀረበ ያለው። አምላካችን ሆይ አለ አንተ አትፈርድባቸውምን? ትክክል ነው እየሆነ ያለው፣ ትክክል አይደለም። እኛ ተነስተን እንዲናረጋለን አንልም፣ አቅምም የለንም እኛ። አንተ ግን አትፈርድባቸውምን? ፌር ነው እየሆነ ያለው። ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም። የአገር መሪ የመጣበትን ጉዳይ አልችልም ብሎ በአደባባይ ሲናገር መስማት በጣም እኮ ልብ የሚሰብር ነገር። እስቲ አሁን እንደዚህ ልንገራችሁ። የዚህ አገር መሪ አያርገውና ብዬ ልናገር፣ ካረገው በጣም መጥፎ ስለሚሆን አሁን ከዚህ ስንወጣ ወደ ቤት ስንሄድ ልክ ቲቪ ከፈት ስታረጉ ብሬኪንግ ኒውስ የሚል ነገር በአንዴ እንደዚህ አለፍ ብሎ የአገሪቱ መሪ ወጥተው እኔ አገሪቱን መምራት አልቻልኩም ቢሉ አልቻልክም ነው የምትሉት? ነው የምትሉት? ጎን ለጎን ነው የምትተያዩት። ራሱ እንዴ ምን እየሆነ ነው? ለምን መሪ ስላለ ነው እንደዚህ ገብተን የምንወጣው? ኢዮሳፍጥ የይሁዳ መሪ ነው። በጸሎት ስፍራ ምን ብሎ ጸለየ? እኔ ምንም ማድረግ አልችልም፣ የመጣብንን መቋቋም አንችልም አለ። ከዛስ የምናደርገውንም አናውቅም። ኖ ፕላን አት ኦል። በሚቀጥሉት ወራት በሚቀጥሉት ዓመታት ምንም ፕላን የለኝም አለ። የአገር መሪ እንደዚህ ሲል በጣም ነው የሚያስደነግጠው። ምንም ፕላን የለንም፣ ምንም አናውቅም፣ የምናደርገውንም አናውቅም አለና ነገር ግን አለ ምንም አላቅም ይላል፣ ግን አንድ ከባድ ነገር ያውቃል ይሄ ሰው። ምን? ነገር ግን አይኖቻችን ወደ አንተ ናቸው። ክብር ለእግዚአብሔር ይሁን። አማኝ ማለት ለብዙ ሰው እንዲህ ሲታይ ጅላንፎ፣ ምስኪን፣ ሞኝ ይመስላል። አይደለም። አማኝ ማለት አደገኛ ፍጥረት ማለት ነው። እንዴት ካላችሁኝ በአምላኩ ፊት ተንበርክኮ ነገር ማስቀየር ይችላል። እንዲህ ስታዩት ምንም የማያውቅ ሊናገርም ይችላል። ራሱ አሁን ኢዮሳፍጥ እንዳረገው እኔ ምንም ማድረግ አልችልም፣ ምንም እንደማረግም አላቅም አለ። ግን አንድ ነገር እናውቃለናል። ምን? አይኖቻችን ግን ወደ አንተ ናቸው። አይኑን ወደ ሰማይ አምላክ ማቅናት የሚችል ሰው በጣም ታላቅ ሰው ነው። በጣም እግዚአብሔር የረዳው ሰው። አዎ ምንም ማድረግ አንችልም ይሆናል። ስለ ግል ህይወታችን ግራ ገብቶን ይሆናል። ስለ ፋሚሊያችን፣ ስለ ቤተክርስቲያን፣ ስለ አገራችን ምንም ግራ ገብቶን ይሆናል። ግን እኛ አማኞች አንድ ነገር እናውቃለን። ምን? በርከክ ብሎ አይኖቹን ወደ ሰማይ አምላክ ማንሳት። ትልቅ ዕውቀት፣ ትልቅ አክሰስ ማግኘት ማለት ነው። ወደ ሰማይ አምላክ አይንን ማንሳት ማለት። አይኖቻችን ግን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበረ። ተመልከቱ። ህዝቡ በጾምና በጸሎት በእግዚአብሔር ፊት ሲሆን እግዚአብሔር እንዴት ዘንበል እንደሚል ላሳያችሁ። እግዚአብሔር በከንቱ ፈልጉኝ ያለ አምላክ አይደለም። የእውነት የሚፈልጉት ያገኙታል። አግኝተውትማል፣ ዛሬም ደግሞ ያገኙታል። መጽሐፍ ቅዱስ ምስክር። እኔ በከንቱ ፈልጉኝ አላልኩ። እግዚአብሔር ተፈልጎ የሚገኝ አምላክ ነው። ክብር ለሱ ይሁን። እንዴ ስንት ነገር ተፈልጎ ጠፍቷል እኮ። ፈልገን አሳደን ያልደረስንባቸው ያልያዝናቸው ብዙ ነገሮች አሉ፣ ወይኔ ብለን የምንቆጭባቸው። አምላካችን እግዚአብሔር ግን ተፈልጎ የሚገኝ አምላክ ነው። እስቲ እንዴት ተገኘላቸው ላንብብላችሁ። ስሙኛ ቁጥር 14 የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በይኢኤል ልጅ በበናያስ ልጅ በዘካርያስ ልጅ በየሂዚኤል ላይ። የሂዚኤል ይባላል። ይሄ አሁን ጉባኤ ውስጥ መልእክት ያመጣው ሰው። ይሄ እኮ ምን ማለት መሰላችሁ? በርከክ ብለን በጌታ ፊት ስንጸልይ እግዚአብሔር እንዲህ ይለኛል ብላ አንዲት እህት ተነስታ የተናገረችው ቃል ስንት ሸለቆና ባህር አላሻገረንም? አሻግሮናል። ክብር ለእግዚአብሔር ይሁን። አንድ ወንድም ተነስቶ 5-6 ሆነን ተንበርከከን ስንጸልይ እግዚአብሔር በህይወት እንዲህ ይሆናል ይልሃል ብሎ ሆኖ አይተናል እኮ በህይወታችን። አይመስልም ነበረ ሲነገር። በዛን ሰዓት ተጠራጥረን ሁሉ ሊሆን ይችላል። እግዚአብሔር ግን አድርጎት አይተናል። ሕያው ምስክሮች አለን እዚህ ራሱ። የሂዚኤል የሚባለው ሰው በዛ ጾም ጸሎት ላይ እግዚአብሔር መልእክት አይሰጠው። ለምን? ንጉሡ የመጨረሻ ቃሉን ተናግሯል። እግዚአብሔር ሆይ
እኛ ምንም ማድረግ አንችልም። ምንም እንዲናረጋ ምንለው ነገር የለም። አይኖቻችን ወደ አንተ ናቸው ሲል አይኖቼ ወደ እናንተ ናቸው አለ እግዚአብሔር። ክብር ለእግዚአብሔር ይሁን። የሕዝቅኤል ምን አይነት መልእክት እንዳመጣ ተመልከቱ። በሕዝቅኤል ላይ በጉባኤው መካከል መጣ ይልና እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌምም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላችኋል፣ ምን ሰልፉ የእግዚአብሔር ነው እንጂ የናንተ አይደለም። ክብር ለእግዚአብሔር ይሁን። አቤት እግዚአብሔር ዘንበል ሲል በጾምና በጸሎት ሲፈለግ እግዚአብሔር ይገኛል። ሪቫይቫል፣ ሪፎርሜሽን፣ ተሐድሶ እንዴት ነው አመጣጡ ካላችሁኝ በሚንበረከኩ ሰዎች መካከል ይመጣል ሪፎርሜሽን። ክብር ለሱ ይሁን። ሰብሰብ በሚሉ ግራ ገብቷቸው ምን ማድረግ እንደምንችል በጣም እናቃለን፣ በጣም እናስተውላለን። አይደለም አናቅም፣ ምንም አልገባንም ነገሩ። በቃ ግን ካንተ መድኃኒት እንሻለን ብለው 2 ሰው 3 ሰው አንድ ቤተሰብ አንድ አጥቢያ ቤተክርስቲያን የሆነ የጸሎት ቡድን የሆነ የአገልግሎት ክፍል ሰብሰብ ሲል እግዚአብሔር ይመጣል። ክብር ለጌታ ይሁን። ምንም ማድረግ አንችልም፣ ግን አይኖቻችን ወደ አንተ ናቸው ሲሉ እግዚአብሔር መጣ። የሕዝቅኤል ተናገረ፣ ሰልፉ የእግዚአብሔር ነው እንጂ የናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ አትደንግጡ። እግዚአብሔር ሰልፍን ሲወስድ ደስ አይልም? ክብር ለእግዚአብሔር ይሁን። የናንተ አይደለም አለ እግዚአብሔር። ይሄ ጦርነት የናንተ አይደለም የኔ ነው አለ። ዋው በጣም ያስደስታል። መንፈሳዊ ህይወት መንፈሳዊ ውጊያ ያለበት ህይወት ነው። በመንፈሳዊ ውጊያ ውስጥ ደግሞ አሸናፊ ለመሆን አሸናፊው እግዚአብሔር ከኛ ጎን መሆን አለበት። ክብር ለእግዚአብሔር ይሁን። የኔ ነው ሰልፉ አለ እግዚአብሔር። ኢዮሳፍጥ ምን አይነት ማረፍ እንደሚያርፍ አሰብኩት። በቃ የኔ አይደለም ያንተ አይደለም ኢዮሳፍጥ። የወታደሮችህ ማለት የወታደሮችህም አይደለም። ታዲያ የማን ነው? የኔ ነው፣ እኔ ወስጄዋለሁ። ግን የምታረጓትን ነገር ዝርዝር ነገር ልንገራችሁ አለ። ቀጠለ የሕዝቅኤል። እግዚአብሔር እንዲህ ይላችኋል፣ እንዲህ ይላችኋል፣ እንዲህ ይላችኋል። ምን ውጡ እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ቁጥር 17 ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ። አቤት የእግዚአብሔር መልእክት በጣም የሚገርም እኮ። የሚሆነውንም የእግዚአብሔርን መድኃኒት እዩ፣ እግዚአብሔርም ከእናንተ ጋር ነውና አትፍሩ አትደንግጡም፣ ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። እንዴት አይደፋ? እንዴት አይደፋ? ከጭንቅ ነው ያተረፈው። የለም እንዲህ አይነት ታሪክ የላችሁም? አለቀልኝ በቃ ይሄን አላልፈውም ብላችሁ አልፋችሁ አይደል ለዚህ የደረሳችሁት? እዚህ ለእግዚአብሔር ክብር አምጡ። ክብር ለእግዚአብሔር ይሁንለት። አልፈን ነው አሳልፎን ነው አንደርስም ነበር እዚህ ቀን ላይ አሳልፎን ሰገደ፣ በእግዚአብሔር ፊት ተደፋ። ይሁዳም ሁሉ በኢየሩሳሌም የሚኖሩ በእግዚአብሔር ፊት ወደቁ። እንዴት አይወድቁ? መድረስ እኮ ነው የደረሰላቸው እግዚአብሔር። እግዚአብሔር የሚጮህን ሰው አያልፍ። እውነት በፊቱ የሚጮህን ሰው አያልፍ። አሁን አንዳንዴኛ ሳንጮህ ለምን እግዚአብሔር እንደዚህ አያደርግም? ለምን ቤተክርስቲያን አትለወጥም? ለምን የስህተት አሰራር እንድራሹን አያጠፋውም? ለምን ቆሞ አይደለም ተንበርክኮ ነው። እነ ኢዮሳፍጥ ተንበርክከው ነው የእግዚአብሔር እጅ የመጣላቸው። ቆመን ብዙ ነገር ሞክረናል። እስቲ ተንበርክከን እንሞክረው፣ እግዚአብሔር ይመጣል። ሌዋውያንም የቀዓት ልጆችና የቆሬ ልጆች እስራኤል አምላክ እግዚአብሔር እጅግ ታላቅ ድምፅ ያመሰግኑ ዘንድ ቆሙ። ከዛስ ኳየር አቁሙ አላቸው እግዚአብሔር ለጦርነት። ሆኖም ማያውቅ እኮ ነው ደግሞ መታዘዛቸው በጣም ይገርመኛል። ጦርነት ላይ የኳየር ልብስ ለብሶ እስቲ ያስቡት። ምሕረቱ ለዘላለም ምናምን እያሉ አሁን ጦርነት መካከል የጅል ስራ ይመስላል፣ የሞኝ ስራ ይመስላል። ግን እግዚአብሔር ካለ እግዚአብሔር መታዘዝን የመሰለ ነገር የለም። መዘምራንን አቆመ። ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ለወጉ በመጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር አሰራር ነው። አሁን እነዚህን የመጡባቸውን ጠላቶች እንዴት አድርጎ እግዚአብሔር አደረገ? በቃ ድብቅ ጦር አለው እግዚአብሔር። እነ ኢዮሳፍጥ አልተዋጉም። አረ እነሱ ስራቸው ማለት እነሱ ምስጋና ላይ ናቸው። ኦሬዲ ይኸውላችሁ በእግዚአብሔር አሰራር ተአምር ካደረገ በኋላ ከድል በኋላ ማመስገን አለ፣ ከድል በፊትም ማመስገን አለ። ይሄ አሁን ከድል በፊት የተደረገ ምስጋና ነው። ምን ትሉታላችሁ? ይሄ ተአምር ነው። ይሄ እግዚአብሔር አሰራር ነው። የኤርትራን ባህር ከከፈለ በኋላ ማርያም የመራችውን ኳየር ታውቁታላችሁ። እኔ እሱን ኳየር ድንገተኛ ኳየር ነው የምለው። በስነ ስርዓት የተቋቋመ ኳየር የዳዊት ኳየር ነው። ኦርኬስትራ ያለው በጣም የሚገርም ሙዚቃ መሳሪያ የሚጫወቱት የሚዘምሩት ቁጥራቸው ዌል ኦርጋናይዝድ የሆነ ኳየር አቋቋመው ዳዊት ነው።
የዘጸአት 14ቱ በኤክሳይትመንት የተቋቋመ ኳየር ነው። የቅርብ ትዝታ ስለሆነ ኤርትራ ባህር ሲከፈል ወዲያው ማርያም ከበሮ ያዘች፣ ኳየሩን ትመራለች፣ ፈረሱና ፈረሰኛው ይጣራ በእግዚአብሔር ይባረክ እንደዚህ ያለች ትመራቸዋለች፣ ይዘምራሉ። ዘመሩ። እሱ አሁን ከድል በኋላ የተዘመረ መዝሙር ነው። ለምን? በቀደም ነው ያሻገራቸው እግዚአብሔር። ኢዮሳፍጥና ኳየሩ ህዝቡ የዘመረው ግን ከድል በፊት ነው። እግዚአብሔር ከድል በፊት ዘምር ካለም ይዘመራል፣ ከድል በኋላ ዘምር ካለም ይዘመራል። ክብር ለጌታ ይሁን። ስለዚህ እግዚአብሔር የተሐድሶ አምላክ ስለሆነ በኢዮሳፍጥ ዘመን 2 ጊዜ አልቆላቸው። በቃ እሱ አንዴ ጦርነት ውስጥ አልቆለት ነበር፣ አተረፈው እግዚአብሔር። ተመልሶ መጣና እንደገና አርፎ በተቀመጠበት ጦርነት ገጠመው እግዚአብሔር። አሁንም ከዛ ምን አደረገው? አተረፈው። በሱ ዘመን በኢዮሳፍጥ ዘመን በእውነት እግዚአብሔር ይመለክ ነበረ። በኢየሩሳሌም በይሁዳ እግዚአብሔር ይመለክ ነበረ። ዛሬም በእኛ ህይወት፣ በግላችን፣ በትዳራችን፣ በቤተሰብ ውስጥ፣ በአጥቢያ ቤተክርስቲያናችን፣ በአገራችን ላይ ሪቫይቫል እንዲመጣ የጌታን ፊት መፈለግን የመሰለ ነገር የለም። ይሄ ሰው ንጉስ ነው። እኔ ገርሙኝ። አሁን እነ ዳዊት፣ ንጉስ ዳዊት፣ እነ ዳንኤል በጣም እኮ ትልልቅ ባለስልጣኖች ናቸው። በጣም እኮ ትልልቅ ሰዎች ናቸው። ግን እግዚአብሔር ፊት ስብርብራቸው ሲወጣ በጣም እደነቃለሁ። በቃ እደጅ በጣም ብዙ ሰው ያደንቃቸዋል። የሚገርም ፕሮፌሽን ያላቸው ይሰራሉ። ምን ይላል? እቤት ሲመጡስ፣ ወደ መቅደስ ሲመጡስ ስብርብራቸው። እግዚአብሔር እንደሱ አይነት መንፈስ ያብዛልን፣ ያብዛልን እግዚአብሔር። በኃጢአን እንትን ከምሽሞነሞን እንትን ከምል ደጅህ ብጣል ይሻለኛል ይላል። ንጉስ እኮ ነው ዳዊት። ደጅህ ለምን? ምሕረትህ ደጅ ድረስ ይተርፋል። እግዚአብሔር ይባረክ። እነ ዳንኤል ባለስልጣኖች ናቸው። ባለስልጣንነታቸው ግን ስራ ቦታ ነው፣ ሰው ፊት ነው። እቤት ሲመጡስ በራቸውን መስኮታቸውን ወደ ኢየሩሳሌም ከፍተው በረካክ ብለው ያውም አጸልይ የሚል የጸለየ ገደል የሚል ትእዛዝ እንኳን ወጥቶ ኖ ኖ ኖ ኖ ኖ ኖ ኖ ኖ እዚህ ያደረሰኝ ማን እንደሆነ አውቃለሁ ብለው በአምላካቸው ፊት በረካክ ተንበርክኮ ስለመጸለይ የጌታን ፊት ስለመፈለግ አንድ ጊዜ እግዚአብሔር ያስረዳኝን ነገር ነግሬያችሁ ልጨርስ። እንደዚህ ያለኝ የጌታ መንፈስ በውስጤ ይኸውልህ ይለኛል። ተንበርክኬ እየጸለይኩ ነበረ ረጅም ሰዓት። ይኸውልህ ይለኛል እግዚአብሔር መንፈስ በውስጤ። ምን? ይኸውልህ ሰው ሁለቴ አይሸነፍም ይለኛል። እንዴት? አንዴ ለታላቁ አምላክ የተሸነፈ ወጥቶ ማሸነፍ ብቻ ነው። አንዴ ያልተሸነፈስ እድሜ ልኩን ይሸነፋል ወጥቶ። ልድገምላችሁ፣ በጣም ስለጠቀመኝ ነው የምነግራችሁ ይሄ ፕሪንሲፕል። አንዴ ለትልቁ አምላክ የተሸነፈ ወጥቶ ማሸነፍ ነው። አንዴ ያልተሸነፈስ እድሜ ልኩን ይሸነፋል። ለምን? ለትልቁ አምላክ አይሸነፍማ፣ ለትልቁ አምላክ አይንበረከክማ። በወጣበት ቦታ ሁሉ መሸነፍ ነው በቃ የሚያጋጥመው። ለትልቁ የተሸነፈስ እየወጣ ማሸነፍ፣ እየወጣ ማሸነፍ። ለምን? በጸጋው ዙፋን ፊት ጸጋ ስጠኝ ብሎ ተንበርክኳልና ሲወጣ ጸጋ ይዞ ነው የሚወጣ። እንደ እግዚአብሔር እንዲህ አይነቱን መንፈስ ያብዛልን። እንጸልይና ጌታን አመስግነን እንጨርስ። የአማኝ ጉልበቱ ጩኸቱ እርዳኝ ጌታ ሆይ ያለን እንጸልይ እስቲ። አብዛልኝ፣ በቃ አብዛልኝ። እኔ ማን ነው ቆጥበሽ ተጠቀሚ ያለኝ ጸሎትን? ለምንድን ነው የምቆጥበው? ለምንድን ነው የማሳንሰው? ብዙ ነገርን አበዛለሁ፣ ጭራሽ ማብዛት የሚገባኝን ያሳነስኩት ለምንድን ነው? እባክህ እርዳኝ። በቃ አንዴ ለትልቁ ላንተ ልሸነፍና ወጥቼ ማሸነፍ ይሁንልኝ። በአገልግሎቴ ማሸነፍ፣ ባለኝ ሪሌሽንሺፕ ማሸነፍ፣ በኑሮዬ ማሸነፍ፣ ከቤተሰቤ ጋር ማሸነፍ። በቃ የድል ህይወት እፈልጋለሁና እባክህ በዚህ ጉዳይ አግዘኝ፣ እርዳኝ እያልን በጌታ ፊት እንጸልያለን።